ነው ራሱ እንደሚወዳት መናገራለን። ትወዳለህ አስከፍተው ካናንን አንተ ትወዳለህ ልጠይቃው ንስሐ ሊያስገባኝ ነው። መድኃኒታችን ኢየሱስ ክርስቶስን የወለደች እናታችን ንጽሕተ ንጹሐን ድንግል ማርያም ትወዳለህ? አዎ በል። አንተ እቺን አባ ገብረ ኪዳን ሚላትን ግን አላውቅም። ማርያም በአባ ገብረ ኪዳን አንተ በዮሐንስ ያልሞላክ በአባ ገብረ ኪዳን ትሞላለህ። አንተ በሉቃስ ያልሞላክ በአባ ገብረ ኪዳን ትሞላለህ። በሰው አይወከልም ሃይማኖት። በጌታ በኢየሱስ ክርስቶስም ይለምናቸዋለሁ። ጭንቅላቷ ላይ ተቀምጠው አሁንም አንተ ጥያቄ ለምሳሌ ትንሽ ግራ የሚገባኝ ንቅፍ ጥያቄ በራሷም ላይ ስለሚል ነው። ወልደ ማርያም ልብ ብለህ ስማኝ። ጭንቅላቷ ብያልኩ በራሷም ላይ 12 የከዋክብት አክሊል የሆነላት ይላል አይደል? አንተ ደግሞ ጭንቅላት እግር ወደዚህ ማለት አትችልም እኮ ወንጌላዊ እንዳለው ልትል ነው። ወንጌላዊ እንዳለው ብል እንጂ ለምሳሌ ለሷ እግሯ ነው እጇ ነው እንደዛ ብለ ወንጌላዊ እንዳለው በል። ይሄ እንዳለው ሰው ምን አጠፋው? በራሷ ላይ ብሎ ስለሚል በራሷ ላይ ያሉት 12 ከዋክብት ምን ነው ያልከው? ኢየሱስ የሸለማት ነው አልከን። ቴንክ ዩ። እንዲህ ነው አፈታት። ኢየሱስ የሸለማት ነው አለን። ኦኬ። እና ገስታውስ ግቢና እዚህ ጋር ጸልይልኝ። አይ ይሄ እንትን ነው፣ ይሄ በጣም ጠንከር ያለ ነው። ገስታውስ ገብተሽ ጉዳዩን እያሸ ነው፣ እየነካካ ነው፣ እየዳሰስ ነው ምናምን። ምንም ዳሰሰው ነገር የለም። ገብተህ ሌላ ነገር ልታደርጋት ካልሆነ የምታደርገው ምን የሚዳሰስ እኔ ሌባ ነው ኤርሚዝ። እንዴ ትቀልዳለህ? ይሄ በቢሮ ካልሆነ ምን ይላል እንዴ? ምንም በቢሮ የሚባል ነገር የለም። በቃ እንዲህ ሲል አንተ መንቃት አለብህ። ገባ? በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የስጋ ሙሽራ ያይደለች። ለአንገቷ ማርዳ ለልብሶቿ ሽቱ የማትሻ ለጆሮዎቿ የጉልማሶችን ቃል የማትፈልግ እግዚአብሔር ካው ኦኬ ትናንት ጠይቀው እስቲ ጥያቄ በጣም ጥሩ ነው። አመሰግናለሁ። አንተ የተፈጠርከው ለማርያም ተብሎ ነው? ስማኝ ወደ እርሱ ከመሄድ በፊት መንገዱ አሳይቼ ልውሰደው። በራሴ ሳይሆን በመንፈስ ቅዱስ ተሞልተህ ከሄድክ ነው እንጂ መልስልኝ። መጀመሪያ ያመልስ። አንተ የተፈጠርከው ለማርያም ነው? በስጋዊ ሐሳብ ነው ወይ በመንፈስ ቅዱስ ሐሳብ? አንተ ጥያቄውን በደንብ አዳምጥ። አንተ የተፈጠርከው ለማርያም ነው ወይስ ለእግዚአብሔር? አይባልም። አንተንም እኔ ልጠይቅ። መንገዶቹ መጀመሪያ አስተካክለ ነው በመንገድ ነው እንጂ መጀመሪያ እየጠየቅኩህ ነው አይደል? ነው ያንተ ጥያቄ። ለምሳሌ አንተ በስጋዊ ተሞልተ ነው በመንፈስ ቅዱስ ተሞልተ ነው? ሐሳቡ ለምሳሌ የመንፈሳዊ ሐሳቡ ወይስ ስጋዊ አስተሳሰብ? የጠየቅኩህ አሁን አባ ማን ናቸው? አቶ ገብረ ኪዳን በላቸው። አባ ገብረ ኪዳን ብቻ አላቃቸውም። መነኩሴው ሰውዬ እኛም የተፈጠርነው የምንኖረውም የተፈጠርነውም ለድንግል ማርያም ነው ሲሉ ሰምታችኋል። ኦኬ። አንተ የተፈጠርከው ለድንግል ማርያም ነው? እኔ የተፈጠርኩት አባታችን እርሳቸው በረከታቸው ይደረብን ታላቅ አባት ናቸው። እግዚአብሔር በሰጠው ጸጋ የሚያገለግሉ እግዚአብሔር የሚወዱ አባት ናቸው። እንወዳቸዋለን። እርሳቸው ለማለት የፈለጉት ሐሳባቸውን ልግለጽ በቻልኩት፣ ብዙ ባልችልም በቻልኩት። እርሳቸው እንደዛ ለማለት ለእርሳቸው ምክንያት የሆነው አባቶች ድሮ ሲያድኑ ለኖሄ ለመዳን ምልክት መርከብ ነው አይታል። ለሙሴ ለመትረፍ ቆይ ምን እያልከን ነው? በረከታቸው ይደርብን ያልካቸው አባትህ ሐሳባቸውን እንኳን መግለጥ የማይችሉ አንተ ግን ሐሳባቸውን የምትገልጥላቸው ሰው ነህ ማለት ነው። እሳቸው የተናገሩት ሁሉ ሐሳባቸውን እየገለጡ አይደለም። አንተን ሐሳባቸውን ልትገልጽላቸው የምትፈልገው እኔ የእርሳቸው ለአንተ ልትረጉም በቻልከው። አይ ነው ምንም ትርጉም አያስፈልገንም። እኛ ኦልሬዲ አማርኛ ነው ተናግረዋል፣ ሰምተናል። ከኑ የጠየቀህን ጥያቄ ይልቅ መልስ። አንተ የተፈጠርከው ለማርያም ስትል ነው ወይ ብለዋል። ከከኑ ጋር ቀጥሉ። ቀጥታ መልስ። አንድምታ ትርጓሜ አንፈልግም። እሳቸው
የተናገሩት በአማርኛ ነው የተናገሩት ለህዝቡ ነው በሚገባው ቋንቋ ይረዳዋል ብለው ነው እንጂ አንድምታ የሚተረጉምላቸው ሰው አቁመው አይደለም። ህዝቡ የሚገባው አማርኛ ነው የተናገሩት። እሺ እናንተ እኔ ደግሞ አንድ ጥያቄ ልጠይቃችሁ። ቆይ አንዴ ጥያቄን ሳትመልስ መጀመሪያ ጥያቄን መልስ። አንተ የተፈጠርከው ለማርያም ነው ወይ? ለመመለስ እኔን እግዚአብሔር የፈጠረው እኔ እግዚአብሔርን ለማመሰገን እግዚአብሔርን ያከበሩትን ለማክበር ምክንያት ሆኜ ነው የተፈጠርኩት። ስለዚህ አንተ ለማርያም አልተፈጠርክም ማለት ነው አይደል? ተፈጥሬያለሁ። ስማኛ፣ ተረጋግተህ ስማ። ክርስቶስን ለማመስገን የክርስቶስን ለማክበር ምክንያት ሆኜ ተፈጠርኩ። ወይ ጥያቄ እሱ አይደለም። ያልጠየቅኩህን አትመልስ። እኔ የጠየቅኩህ አንተ የተፈጠርከው ማርያምን ለማመስገን አይደለም ወይ ነው? አይ አንተ እኮ የምትለው አንተ አሁን ቀድ አድርገህ ምን መውሰድ ታስባለህ? ቀድ አድርገህ ቀጥታ ነው የተናገሩት። ህዝቡን ሰብስበው ነው እየተናገሩ ያሉት። ህፃናት ባሉበት፣ አዋቂዎች ባሉበት፣ ሁሉም ሰው በሚገባው አማርኛ ነው የተናገሩት። አንተ እንደዛ ካልክ እኔም አንተን አንድ ጥያቄ ልጠይቅህ። እኔንማ ትጠይቀኛለህ ኋላ። መጀመሪያ አሁን እንረዳ። አሁን እኮ እኛ ግራ ገባንና መረዳት ፈልገን ነው። አስረዳን። አሁን አንተ ለማርያም ነው ወይ የተፈጠርከው ነው ጥያቄ? አዎ በቃ ኦኬ። ስለዚህ እግዚአብሔር አሁን ለምሳሌ አንድ ሰው አገልጋይ የሚባለው አሁን እኔ ለምሳሌ አንድ ነገር ለቤኪ ብዬ ከሆነ የሆነ ነገር የምሰራው የቤኪ አገልጋይ ነኝ። ለኤርሚ ከሆነ የሆነ ነገር የምሰራው የኤርሚ አገልጋይ ይባላለሁ። ላንተ ከሆነ የምሰራው የሆነ ነገር የሆነ ነገር ላንተ ከሆነ የምሰራው ያንተ አገልጋይ ይባላለሁ። እግዚአብሔር ዓለምን የፈጠረው ለማርያም ከሆነ ለማርያም ስለሆነ የሰራው እግዚአብሔር የማርያም አገልጋይ ነው ማለት ነው አይደለም? ነው እንጂ አሁን እኮ ነገርኩህ እኮ አንድ ሰው ለሌላ አካል ከሆነ የሆነን ስራ የሚሰራ የዛ ሰው አገልጋይ ነው። ለራሱ ከሆነ የሚሰራ ደግሞ ያው የራሱ ባለቤት ስለሆነ ነው። አንተ ባስብከው አይባልም። ለማርያም ሲፈጥር የማርያም አገልጋይ ያደረጋችሁት ማለት ነው። ስለዚህ እናንተ አሁን ይሄ ይቺ የኢየሱስ እናት ማርያም ናት ወይንስ አጋንንት ናት? እግዚአብሔርን አገልጋዩ ምታደርግ ላትስባት የኔ አፍ አይልም። አንተ ያለው እኔ የሚያከብረው እኔ የምወደው ለኔ የተሰጠች አደራ መድኃኒታችን ኢየሱስ ክርስቶስን የወለደች የኢየሱስ ክርስቶስ እናት ናት። እሷ የእግዚአብሔር አገልጋይዋ ተብሎ የሚጠራ አይደለችም። እሷ የእግዚአብሔር አገልጋይ የሆነች በትህትና እግዚአብሔር ጌታዬ እኔ የእርሱ ባሪያ የሆንኩ ያለች ናት። ይቺ አንተ የምትላት ግን አንተና ገብረ ኪዳን የምታመልኳት ግን እግዚአብሔር ሁሉን ነገር ለእሷ የሰራላት እሱ አገልጋዩ የሆነች ናት። ስለዚህ ይቺን አንተ የምታመልኳት የኢየሱስን እናት ማለት እኔ አላመልክም፣ ማንንም አላመልክም። እኔ የሚያመልከው መድኃኒታችን ኢየሱስ ክርስቶስ ነው። አንተ የእሷ ነኝ አልክ እኮ የተፈጠርኩ ለእሷ ነው አልክ አይደል? እኔ እርሷን ለማክበር ነው፣ ለማመልክ ሳይሆን ለማክበር ተፈጥሬያለሁ። ስለዚህ ለእሷ ከሆነ ባለቤትህ እሷ ናት። ባለቤት ከሆነች ደግሞ ሙሉ ባለስልጣንህ ከሆነች ደግሞ አምላክህ ናት ማለት እኮ ነው። ሌላ ምንም ትርጉም የለውም። አምላክነት እኮ ባለሙሉ ስልጣን ማለት ነው። አይደለም። እርሷ እኔና እንዳንተ የተፈጠረች ናት፣ ግን ከኔና ካንተ ትበልጣለች። አንተ ግን ለእሷ ነው የተፈጠርከው። ዓለምም መላእክቱም ፍጥረት ሁሉ የተፈጠረው ለእሷ ነው። አይደለም። ያንተ ሐሳብ ለምሳሌ አንተ በመጽሐፍ ቅዱስ ና እንጂ በስጋዊና በንቀት መተህ ይሄ ነው ይሄ አይደለም ብትል አይሆንም እኮ። ሰምተሃል አይደል ያሉትን? እሳቸው ያሉት እኮ ፍጥረት ሁሉ የተፈጠረው ለእሷ ነው። የእሳቸው ለኔ ይገባል እንጂ ላንተ አይገባም። አንተ አሁን ልለምን ተከታዮች አይደለም። ስማኝ፣ መጀመሪያም ይሄ ቃል ከመስማት በፊት ብያለሁ። በአንድ ሰው ቤተክርስቲያን አይወሰንም። ምንም ብዬ ተሳስተዋል አይደለም። ላንተ ያው ለኔ ግን አይደለም።
ላንተ አው ልል ትችላለህ። ሁለት ለኔ ግን ነገር ነው የተናገሩት። የተለያየ ነገር ነው እንዴ? ለኔ ሌላ ነገር ላንተ ሌላ ነገር ነው እንዴ የተናገሩት? እኔ በመንፈስ ቅዱስ እሳቸው ያለውን ተቀበያለሁ። አንተ ማትቀበላ መነቀፍ ትችላለህ እንጂ ግን እሳቸው ማቆም አትችልማ። አሃ ላንተ ብቻ ተደብቆ የተናገረ ቃል አለ ማለት ነው? አይደለም። እኛ ሁላችን ሰምተናል ያሉትን። ኦኬ ላንተ ከሰማክ አንተም ወደ መንፈስ ቅዱስ ተሞላ እንደ እናቶች እንደ አባቶች። መንፈስ ቅዱስ ነው ማርያም እንትን የተፈጠረው። አንተ የተፈጠርከው ለማርያም ነው ያለህ መንፈስ ቅዱስ ነው። ያንተ ጥያቄ እኮ ላንተ ማይሆን እኮ ነው። አንተ ራስህ ማታቅ ጥያቄ እኮ ነው እየጠየቅ ያለው። የንቅፈት ጥያቄ ነው እንጂ አንተ ለማመንና ለማወቅ የምጠይቅ ጥያቄ አይደለም። ይሄ አንተ የተፈጠርከው ለማርያም ነው ብሎ የነገረህ ሹክ ያለህ መንፈስ ቅዱስ ነው ወይ ለብቻህ? ላንተ ቅድም እኔ ምን አልኩ? አንተ ክርስቶስ ኢየሱስን ለማመልክና የክርስቶስን ለማክበር ነው የተፈጠርከው። አላከብርም አመልካለሁ ብቻ ካልክ ኪዳን ያሉት ደግሞ አብርሃም ራሱ አባ ገብረ ኦኬ አብርሃም የተዳነው አብርሃም ከርኩሰት ሀገር ሲወጣ ለአብርሃም ምክንያት፣ ሄኖክን ለማዳን ምክንያት፣ ሙሴን ለማዳን ምክንያት ለማርያም ማለት ነው ለማርያም ነው። ይሄ ሁሉ አብርሃምም የተፈጠረው ለማርያም ነው። ለነሱ ምልክት ይሆና ስማኝ ለነሱ ምልክት እየሆነች አብረህ አታውራ። እሺ እያዳመጥክ አውራ፣ አንድ ላይ አታውራ። ቆይ ስለዚህ አብርሃምም የተፈጠረው ለማርያም፣ ያዕቆብ የተፈጠረው ለማርያም፣ ይስሐቅ የተፈጠረው ለማርያም፣ አብርሃምን ከጎሎሞሮስ ሰዎች ጋር ሲዋጋ ያተረፈው አብርሃም ማን ነው? ማርያም ናት ያተረፈችው። አብርሃም ስላሴ ሲገለጥለትም እዛ ማርያም ነበረች። አዳምም ደግሞ ከገነት ሲወጣ ምርኩዝ የሆነችው ወደ ሲኦልም ሲገባ ደግሞ ተስፋ የሚያደርጋት ማርያም ነበረች። አንተም የተፈጠርከው የምትኖረውም ለማርያም ነው አለ። የምትኖረውም የተፈጠርከውም ለማርያም ነው አለ። በተስፋ እነሱ በተስፋ አይታል። እነሱ በተስፋ አይደለም ለእርሷ ማለት ጠርጌ አሁን አንተ ዞሮ አድርገ ለእርሷ ብለን በመነቀፍ ለእርሷ ብለን መውሰድ አትችልም። ስማኝ አንተ እኮ አሁንም እየነቀፍክና አንተ አሁንም እየሰለቸክ ያለው ንጽሕተ ንጹሐን ድንግል ማርያም ከጠለክ የዘንዶ ዘር ነህ። መጽሐፍ ቅዱስ ነው እኔ አይደለም። ስማኝ መጽሐፍ ቅዱስ ነው እኔ አልረን ቀንስ አይዛ በአንተ ስልክ ላይ ቀንሳ በአንተ ስልክ ላይ ቀንስ በአንተ ስልክ ላይ ድምጽ ቀንሳ እኔ እሰማሃለሁ። እናንተ ኦኬ አይደለም። እናንተ አሁን በእርግጥ እኔ በግልጽ ልነግራችሁ ማስተማርም መማርም አልፈለጋችሁም፣ ለማሳወቅና ወይም ለማወቅም አልፈለጋችሁም። ስለዚህ እናንተ ብቻ ማርያምን ብቻ የእሷ ስም ለማጠፋትና እርሷን ለመነቀፍ ስለምትነሱ ያው ተከታዮች ሁሉም የእናንተ ነው። የኢየሱስ እናትን ማርያም እንወዳታለን እና አከብራታለን። ይቺ ግን የኢየሱስ ይወዳለ እጅ አንሳ ቆይ ስማኝ ይወዳለ ማይክ እንትን ካሜራ ራሱ ይክፈት። እጅ ማንሳት ብቻ ነው። ካሜራ ከፍቶ ተንበርክኮ ነው ራሱ እንደሚወዳት መናገር ያለ። ትወዳለህ። አስከፍተው ካናንን አንተ ትወዳለህ። ልጠይቅ አሁን ንስሐ ሊያስገባኝ ነው። መድኃኒታችን ኢየሱስ ክርስቶስን የወለደች እናታችን ንጽሕተ ንጹሐን ድንግል ማርያም ትወዳለህ? አዎ በልህ። አንተ እቺን አባ ገብረ ኪዳን ሚላትን ግን አላውቅም። ማርያም አለች። በአባ ገብረ ኪዳን አንተ በዮሐንስ ያልሞላክ በአባ ገብረ ኪዳን ትሞላለህ። አንተ በሉቃስ ያልሞላክ በአባ ገብረ ኪዳን ትሞላለህ። በሰው አይወከልም ሃይማኖት። በጌታ በኢየሱስ ክርስቶስ ይለምናቸዋለሁ። በሰው አይወከልም። መናፍቅ ናቸው። አባ ገብረ ኪዳን መናፍቅ ናቸው ማለት ነው አይደል? አንተን አያገባም እሱ። አንተ ማን? አንተን አያገባም እሳቸው። አንተ የመጽሐፍ ቅዱሱን ያልተቀበልክ የአባቶችን ትቀበላለህ። የመጽሐፍ ቅዱሱን መጀመሪያ እርግጥ አውራና ኢመና የመጽሐፍ ቅዱሱን ተቀብዬ ልጠይቅ ኖ ስለ እሳቸው ተው፣ ውጣ ከዛ ብያለሁ። አዎ ብያለሁ፣ ተቀብላለህ። በቃ አዎ ብያለሁ። እሱ አልቋል። ተመልሷል። እኔ በቃ
ና መጽሐፍ ቅዱስ አልችልም አብሮ የሚያወራ ሰው ወደ እኔ ግን ማን ዲደብሊው ማርያም ቅድም ራዕይ ምዕራፍ 12 ጠቅሰህ ነበርና ስለ ማርያም ነው ክፍሉ የሚናገረው ብላል። እሱን ክፍል ከኤርሚያስ ጋር ሲያወራ ከኤርሚ ጋር አውራ ከወንድምነት ጋር ኦኬ ይግለጸኛ ምን ችግር አለ? ከኔ ጋር ነው እናቴ መቼ አበደች እንዴ? አበደች አሉ እንዴ? እኔን አታነካካኝ። እኔ ዳኛ ሆኜ ነው ዛሬ የምሰማው። እንዲህ አይነት ሰው እያላት ነው ኦርቶዶክስ ሌላ ሰው አስገባ፣ ቴዲን አስገባው። ከስር ያሉት ወንድሞቼ ማያውራ ራዕይ 12 ወንድምነት ያውራ። ቅዳሜ ነው በሰላም እንደዋለበት። እኔ እንዲህ አይነት ወንድምነት ጋር ያውሩ አስገባልኝ። ሌላ ወይ መሲ ታውራ አንድ ሰው ራዕይ 12 ደግሞ ይንገረን አውራ ከከናን ጋር ይቻል ድረቅ ብሎኛል ዛሬ ፈርዶብኛል። ተጨመኩ እኮ ኖ ክፉ አላወራው ያለም አላወራው መሳቅ አያስፈልግም። ያለም አይደለም እኛ ሁላችንም ቆይ ዲደብሊው ራዕይ 12 ላይ ያለችው ማርያም ናት ብለህ ነበር አይደል? ራዕይ 12 ላይ ልጇ አብሮ ነው የተሰደደው ወይንስ ወደ ሰማይ ያረገ ልጇ? ለማድረጉ መጀመሪያ አምላካችን ኢየሱስ ክርስቶስ በሄሮድስ ተባርሮ በእርሷ ጀርባ ላይ አድሮ ወዴት እንደሄደ እኮ ታውቃለህ። አላህ ማለት ይችላል። ራዕይ ላይ ያለችው ልጇን ይዛ ነው የሄደችው ወይንስ ደግሞ ብቻዋን ነው የሄደችው የተሰደደችው? እርሷ ልጇን ይዟ በልጅነት በሕፃን ሳለ ሄሮድስ ራዕይ 12 ላይ ያለችውን ነው የጠየቅኩህ። አዎ እኮ እስቲ አንብብልን እስኪ ልጇን ይዛ ተሰደደች የሚለውን። ኦኬ አንብብልን። ታነበብኩ። አንተ አንዱን ታመልሳለህ። ጠይቃለሁ አንዱን። እሺ በቃ ቆይ አንብብልን። አሁን ልጇን ይዛ ተሰደደች የሚለውን እስኪ አንብብልን። ከላይ ጀምሬ አንተን አዎ አምኛለሁ ካልክ ነው ያን የሚደርሰው። መጀመሪያ ከአንድ ጀምሬ መጀመሪያ ማርያም መሆኗን እንወቃ። ቆይ ማርያም መሆኗን ሳናውቅ ስለዚህ ክፈትና ልጇን ይዛ ተሰደደች የሚለውን አረጋግጥልኝ፣ አሳየኝስ። ኦኬ ዮሐንስ ራዕይ ምዕራፍ 12 ከቁጥር 1 አንብብልን። ቆይ ተሰደደች ልጇን ይዛ ተሰደደች የሚለውን ክፍል አንብብልን። ከዛ ከላይ ካመንክ ነው ወደዛ የሚደርሰው። ከላይ አሚኔ ከመጣ ካብሮ አሁንም ለመነቀፍ እናረጋግጣ። ማርያም መሆኗን አረጋግጥልኝ። አሁን ማርያም ልጇን ይዛ ነው የተሰደደች አልከኝ ወደ ግብጽ። ስለዚህ ይቺ ሴት ልጇን ይዛ ተሰደደች። እኔ ሁሉንም ቆይ እኔ ከ12 ከቁጥር 1 ጀምሬ እስከ 13 ያለው አንበባለሁ። ሁላችሁም ስሙ። እኔ ካልኩ ከተረጎምኩ በኋላ ትሰማላችሁ ወይም ታስተምራላችሁ። እኔንም ወይ ጉድ! ልክ አይደለም? እሺ ትክክል አይደለም? ሐሳብ ለመከራከር አይደለም። እሺ ሂድ አሳየን፣ አንብብልን። አሁን ልጇን ይዛ ተሰደደች የሚለው ታላቅ ምልክት በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃኑም ከእግሯ በታች የተጫመቿ በራሷ ላይም 12 ከዋክብት ያለባት አክሊል የተቀዳጀች አንዲት ሴት ነበረች። ግስ የት? በሰማይ። ይሄ ማን ነው ያለው? ሐዋርያ ወንጌላዊ አቡ ቀለምሶስ ወልደ ነጎድጓድ ቅዱስ ዮሐንስ። ይሄ ቅዱስ ዮሐንስ አምላካችን ኢየሱስ ክርስቶስ ሀደራ የሰጠው የክርስቶስ ተከታይ ክርስቶስ መከራ ተቀብሎ እስከሚሞት ድረስ ከክርስቶስ ያልተለየ ሐዋርያ ታላቁ ወንጌላዊ ቅዱስ አንብብልን። እሺ እርሷ 12 ከዋክብት ያለበት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቷም ጸንሳ ነበረች። እና ማጫሲያካ ሻራ ወይም ያቺ ሴትዮም ጸነሰች። ይቅርታ አድርጉን ቆንቃ ገደባለቁ። ለማውለድ ምጥ ተይዛ ትጮህ ነበር። አይታል? እሺ ምጥም ይዟታል እቺ። ከዛ በኋላ ምን ይላል? ወደ ታች ወርደን ከ4 ጀምረ ስናይ ዘንዶም
በወለደችው ጊዜ ልጇን ሊበላ በዚች ሴቲቷ ፊት አረ ዝም ብለህ አንብብ እንጂ ከዛ ቁጥር 3ንም አንብብ። ቁጥር 3ንም እያነበብክ እንጂ ምንድን ነው? ለምን ትዘላለህ? ብያለሁ። በሙሉ እንትን ጴንጤው ጥያቄ በጥያቄ ሆኖበታል። መሲህ አሁን በሰማይ ያረገዘች ምን ማለት ነው ትላለች። በሰማይም ታርግዝ በደመና ላይ በቃ አርግዛለች። አሁን ምንድን ነው እንደዚህ አይነት አይደለም። ኖ እሷ ነች ከታች ያለችው። ቆይ ጴንጤዎቹ ናቸው እየረበሹ ያለት። አንተ ቀጥል። አንተ በጣም ዛሬ እኔ እዚህ ቤት እኮ እንዳለ ታመሰ። በአንድ እግሩ ነው ያቆምከው። በሰማይ ያረገዘች በደመና ረባሽ። እናንተ አሁን ከረበሽኩም ይቅርታ አድርጉኝ። አልረበሽክም። ኖ ከታች ያለችው ነች በሰማይ ያረገዘች ምናምን ብላ ስትል እሱም በኋላ ትፈታለናለህ። በሰማይ ያረገዘች አይደለም፣ በሰማይ አይደለም ያረገዘችው በምድር ነው። ያረገዘችው ክርስቶስ ኢየሱስ ነው። ኦኬ። ማን ያስረገዛት? በመንፈስ ቅዱስ። ኦኬ በቃ በኋላ ተነግረናል። አሁን አንብበውና ጨርሰው። እሺ ኖ በኋላ ሳይሆን አንዱን ፈትተን እንጠይቀው። አንዱን ፈትተን ይንሄደው። በጣም ፍትት አድርገው። ቀጥል አንተ እያነበብክ። አንተ አሁንም ካልክ 12 ከዋክብት ያለበት አክሊል የተቀዳጀችው አንዲት ሴት ነበረች። የት ይላል? በሰማይ 12 ከዋክብት በሷ ላይ። አሁን በሰማይ አይደለም ብሎ ነበር እኮ። ቆይ ከላይ ያለው ያልኩ እኮ ነው። እሷ ያለችው በክርስቶስ ኢየሱስ ቀኝ እኮ ነው። አሁን በቀኝ በክብሯ ተቀምጣ በ12 ከዋክብት ተጫመዳ በክርስቶስ ቀኝ ቆማለች። አንተ ታው እኔን በሽጉጥም በምንም ማግደል ትችላለህ። ምንም በመለኮት ላይ ግን ትንሽ ተዋደዳችሁ። እኔም አውቄ አይደለም፣ እናንተም ካወቃችሁ እኔን በፍቅር አስተምሮ ውሰዱ እንጂ በመለኮት ላይ ቃል ከቃሌ አንዲት ንብጥቅም ከመወድቅ ሰማይና ምድር ማለፍ ይቀላል። ቆይ አሁን ቀጥል፣ አንብብልን። ሌላውን ተው። ሃይማኖት መነቀፍ አይቻልም። ትችላላችሁ፣ ግን ቃል መነቀፍ አይቻልም። ምንድነው? ቃል አልገባኝም። አንተ ቃሉን አንብበው። ቀደም ምንድነው 12 ከዋክብት ጨምዳ ነው ያልከው? እሱ ላይ ቀጥል። አዎ በራሷ ላይ 12 ከዋክብት ያለበት አክሊል የተቀዳጀች አንዲት ሴት ነበረች። የት? በሰማይ ታላቅ ምልክት በሰማይ ታየ ይላል። ኢላይ ባንድ ታላቅ ምልክት በሰማይ ታየ። ዮሐንስ እኮ በምድር ያለ ወደ ሰማይ በረሮ የሄደ ዮሐንስ እኮ ነው። አምላካችን ኢየሱስ ክርስቶስን የክርስቶስን ሄዶ እሱ እንደተቀመጠ ወደ መጨረሻ ላይ መጥቶ ለእናንተ ደግሞ እንደስራው እንደሚሰጥ አምላካችን ኢየሱስ ክርስቶስ ደግሞ እግዚአብሔር እንደመሆን መድኃኒት እንደመሆን ብርሃን እንደመሆን ክርስቶስን አምላክነቱ እየገለጸ ስለ ዮሐንስ አታብራራልን። ቆይ ስለ ሴቲቱ ንገረን። ስለ ዮሐንስ ተወሽ የነገርከን ትክክል ነው። ኦኬ አንብበውና ሴቲቱን ንገረን። ሴቲቷም ጸንሳ ነበረች ይላል። መቼ? ክርስቶስን ሲጸነስ ቀጥል አንብበው። አክሊል ፀሐይ በራሷ ላይ ማለቷ ዮሐንስ በሰማይ በቀኟ ያየው እየጻፈ ነው ይሄን ያለው። ያቺ ሴቲቷ ለዚህ ለአክሊሉ ለመድረስ በፊት ጸንሳ ነበረች። አያችሁ፣ ክርስቶስን ለመውለድ የጸነሰችው ነው። የት ሆና ነው የጸነሰችው? ይጠየቅልኝ። ቆይ ያብራራልን። በቃ አሁን ይቀጥልን፣ ያንብብልን። አሁን እኮ ይሄ ራእይ መጽሐፍ ሐዋርያ ቅዱስ ዮሐንስ ጻፈው ላይ እኮ ታላቅ ምልክት በሰማይ ታየ ይላል። ቃሉ እኮ መጀመሪያ እኔ ሲያነብቡ ስሙ፣ አታንቅፉ ቃሉን። ታላቅ ምልክት እንደገና ጀመረ። ይሄው በሰማይ አይቷል። ማን ነው ያየው? ወንጌላዊ ዮሐንስ። በእርሷ ላይ ያለውና ለእርሷ የተሰጠውን ክብሯን አይቶ ነው ይሄን የጻፈው። እርሷ ደግሞ የት እንደጸነሰችና ማንን እንደጸነሰች ያው ይሄደን ነው። አትነቀፉና እስከ መጨረሻ አዳምጡ። አያችሁ? ታዲያ እኛን እኮ አንቃቃህን። አንብበውና ጨርሰው። እሺ ይቅርታ። ሴቲቷም ጸንሳ ነበረች ይላል። ከዛ በኋላ ወደ ታች ወርደን ቁጥር 4 ላይ ስናይ ዘንዶም በወለደች ጊዜ ልጇን ለበላ በዚች ለምን ቁጥር 3 ለምን ዘለልከውና ነው 4ን የምታነበው? ቁጥር 3 ሌላ ነው አኮ አንብቦ ለምን ሌላ ነው? የእግዚአብሔር ቃል አይደል? ያብሮ አይደል የሚናገረው? ታሪኩ ተያያዥ ነው። አብርሃም አንብቦ ቁጥር 3 እንደሚለው ቁጥር 3 እንዲህ ይላል። ቁጥር 3 እንዲህ ይላል።
ሌላ ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችም 10 ቀንዶችም ይላል። ይሄ ደግሞ ለእባቡ ያወራው ቃል ነው። 7 ራሶቿ እና ስንት ቀንዶች ነበሯት፣ በራሷችም ላይ 7 ዘውዶችም። ሴት ነች እንዴ? ዘንዶዋ ሴት ነች እንዴ? አይደለም፣ ዘንዶ እኮ እባብ ነው እኮ። ዘንዶ ከሰማይ የወረደ ከሰማይ የተጣለ ሰይጣን እኮ። እና 7 ራሶቿ ስላልክ ነው። ሶሪ ስታነበው እንትን ብዬ ነው። እሺ ዘንዶ ማለት ነው። አንተም አንብብ፣ በራስህ እያነበብክ ነው። ይኸው መጽሐፍ ቅዱስ እዛ። እሺ እሺ ቀጥል። ቁጥር 4 ከዛ ደግሞ ቁጥር 4 ላይ ዘንዶም በወለደች ጊዜ ልጇን ሊበላ በዚች ሴት ፊት አንጻር ቆመ ይላል። በማን አድሮ? በሄሮድስ አድሮ። ቆይ በማን አድሮ ውሎ ምናምን ነገር ብሎ የሚለውን ተውና ዝም ብለህ አንብብ በመጀመሪያ። በኋላ እኛ ስንጠይቅህ ነው በማን እንዳደረ በማን እንደዋለ የምትነግረን። ቁጥር 5 ላይ አሕዛብን ሁሉ በብረት ዘንጋ የሚገዛቸው ወንድ ልጅ ወለደች። አስተውል። አሕዛብን ሁሉ በብረት ዘንጋ የሚገዛቸው ወንድ ልጅ ወለደች። አስተውል። ልጇም ወደ እግዚአብሔር ወደ ዙፋኑ ተወሰደ። ሴቲቷም በዘመኑ ሁሉ 1260 ቀን በዛ ትጠብቅ ዘንድ እግዚአብሔር ወደ አዘጋጀለት ቦታ ወደ በረሃ ሸሸች። እንዴ ልጇስ? ዮሐንስ ይሄን ቃል ሲጻፍ ቆይ ስማኝ እሱ መጨረሻ ላይ ትጠይቃለህ። መጨረሻ ላይ ትጠይቃለህ። በቃ ጭረስ ብሏል ያ ታላቁ ልጅ። እውነተኛ ኢየሱስ አንብበና ሂድ አለ። ከሄድኩ በኋላ ትጠይቃለህ አንዳንዱን። ቆይ እኔ አሁን እዚህ ጋር ያልገባኝ ነገር አለ፣ አስረዳኝ እንዴ። እሺ ጠይቀው። እሺ እሷ አሁን ወደ ግብጽ ሄደች አይደል የሚለው እሱ ጋር ወደ በረሃ። አዎ ወደ በረሃ ክርስቶስ ተሸክማ አለ። ይላል ወይስ ታምናለህ? ልጁ በራሱ ጊዜ ባንተና በኔ ፊት ባንተ እጅና በኔ እጅ ተሰቅሎ ከዛ በኋላ ወደ ዙፋኑ ተነጥቆ በዙፋኑ ተቀመጠ። ማነው እሱ? ስትሰደድ ልጇ የት ነው ያለው ይላል እሱ ጋር። እሷ ወደ በረሃ ስትወሰድ ልጇ የት ሄደ ይላል እሱ ጋር። ኦኬ ለአንተ ሲተረጎም ይሄ ቃል አንተ ካልክ ሁሉ በአንድ ሰዓት የሆነ አይደለም። አይታል በአንድ ሰዓት ወይም በአንድ ቀን የሆነ ቃል አይደለም። ወይ ጉድ! ልጇ ወደ ሰማይ ሄደ ይላል አይደል? አዎ ልጁ ወደ ሰማይ ሲሄድ እሷ ሴት ሄደች ወደ ሰማይ ሲወሰድ እሷ እንደሄደች ያው እሷ በሰማይ በቀኝ ቆማለች። ያው መጀመሪያ እኮ ቁጥር 1 ላይ ምን ይላል? ታላቅ ምልክት በሰማይ ፀሐይን የተጎናጸፈች ጨረቃውን ከእግሯ በታች የተጫመች በቀኝ ቆማለች። በቀኝ ቆማለች። ለዛ እኮ ነው መጀመሪያ አንተ ሰምቴና መጀመሪያው ካልሰማክ መጀመሪያው እያስታወስክ ከመጣ ነው ቃል የሚገባው። በመነቀፍ አንተ አሁን ያንተ ይለያል። የምር ያንተ በቃ ኖ ያንተ ሙት ቢያዝ ይቅርታ ጋር ያንተ ሙት ያዝና ያ እውነተኛ ኢየሱስ እሱ ቀጥልና እየሰማ ነው ብሏል። ቆይ አንተ እንደነሱ ስማና ከዛ በኋላ ሌላም በኔ ላይ ከኔ ትንሽ ብዙ የሚያውቁት አሉ። እኔ እየቻልኩ የልኩ ነው እንጂ በኔ አይወክልም ሃይማኖት። መጀመሪያም ብያለሁ። አዎ ካኑ በቃ አንተና ቤካ ዛሬ ተሸንፋችኋል። እኔም ሶስተኛ ልግባና ቁርጤን አውቄ አልቻልሁም። የማርያምን አላሳመንኩም። ቆይ የማርያምን አላሳመንኩም። አላመናችሁማ። አሳምነው። እሱ እኮ ታዲያ የምጠይቀው ቆይ አንዴ ቆይ ወልደ ማርያም ቆይ አድምጠ። ይሄ ከናን እኮ የሚባለው የጠየቀት እኮ ጥያቄ አደገኛ ጥያቄ ነው የጠየቀህ። ምን አለ? ሴቲቱ ወደ በረሃ ስትሸሽ ልጇ ወደ ዙፋኑ ተነጠቀ ይላልና ሴቲቱ ብቻዋን አይደለ ወደ በረሃ የሸሸች። ወደ በረሃ መሸሽ ማለት ወደ ግብጽ ነው ብለህ ነው አንተ የተረጎምከው። ታዲያ ስትሄድ እኮ ሴቲቱ ልጇን ይዛ ነው አይልም እዚህ ጋር። ልጇ ይዛ ነው የደችው። አሳምነው እያልኩ ነው። ከናን አሳምነው። እሱ ነው አደገኛ። አሳምነው። እኔ የምልህ ኦኬ ለከና ለወንድማችን እኔ የምለው ይሄ ቃል ወንጌላዊው ሲጻፍ ያየውና የተደረገው አንድ ላይ አድርጎ ነው የጻፈው። ያየውና የተደረገው መጀመሪያ ይወቅ። እስኪ የቱ ጋር ነው አሁን አንድ ላይ ቆይ ልጇን ይዛ ሄደች የሚለው የቱ ጋር ነው? አሁን እኮ እሱ ልታሳየኝ ነው የከፈትከው እኮ። ልጇን ይዛ ማርያም አልተሳደደ። ቆይ
ለስደት አልሄደችም። ከሄሮድስ ለመሸሽ እዚህ ጋር ሄዳለች ወይስ አልሄደችም? ቆይ ራእይን የከፈትከው ልጇን ይዛ ተሰደደች ሚል ልታሳየኝ ነው አይደል? ልጇን ይዛ አልተሰደደችም ወይ ተሰዳለች? አዎ ወይ አይደለም ብላ አሳየኛ። የት አለ? እስኪ አንብበው ድጋሚ። ልጇን ይዛ ተሰደደች ሚል ካለ ሴቲቱ ኦኬ። ልጇም ወደ እግዚአብሔር ወደ ዙፋኑ ተወሰደ። ሴቲቷም በዘመኑ ሁሉ 1260 ቀን በዛ ትጠብቅ ዘንድ እግዚአብሔር ወደ አዘጋጀለት ወደ በረሃ ሸሸች ይላል። ማንን ተሸክማ? የታኛው ነው? አሃ ክርስቶስ ሌላ ልጇ ደግሞ ሌላ ነው? አይደለም። እና መጀመሪያ ቆይ ለአንተ በቀስታ አላስገባ። በቀስታ በፍቅር እንዳታስገባኝ። ቆይ በፍቅር አንተ ቆይ በፍቅር ስማኝ። በፍቅር እየረዳክ መጀመሪያ ወንጌላዊ የጻፈው ለወንጌላዊው ምክንያት የሆነው ያየው ጽፏል። አዳምጠኝ። ያየውን በእርግጥ አይቶ ጽፏል። አንደኛ በል። ሁለተኛ ደግሞ አይታል የሴቲቷ ጽንሱ የተደረገው ጻፈ። በመጀመሪያ ያየው ጻፈ፣ በሁለተኛው የተደረገው ጻፈ። አትሳቅ፣ በእግዚአብሔር አትሳቅ። መሳቅ አያስፈልግም። እንወቅ፣ እንማማር። ቆይ አይ ልጇ ወደ ዙፋኑ ተነጠቀ፣ ክርስቶስን ደግሞ ይዛው ሄደች አልከኝ። አይደለም። ልጇ አንድ ክርስቶስ ኢየሱስ ብቻ ነው እንጂ የተኛው ልጇ ወዴት ነው የምታካፍለው? ወንድ ልጅ የትኛውን ልጇን ነው ይዛ ሄደች? ማን ነው ወደ እግዚአብሔር ዙፋን የተነጠቀው? የትኛው ነው ይዛው ተሰደደች ያልከው? የትኛውን ነው ወደ እግዚአብሔር ዙፋን ተሰደደች ያለው? ኦኬ አዳምጠኝ። ከቅድም መጀመሪያ የተጻፈው በአይኑ ያየ ነው። ሁለተኛ ደግሞ የጽንሱ ነው። አይታል ክርስቶስ ኢየሱስ የተጸነሰው ነው። የቱ ነው የጽንሱ? ይሄው ጽንሱ። አንተ ለምን ወደዛና ወደዚህ ትላለህ? አባቴ ይሄው መጽሐፍ ቅዱስ ይዛል። ምዕራፍ 2 ላይ እኔ ላስረዳ፣ እኔ ላግዘው መጀመሪያ 2 ላይ አይደለም። እኔ ላግዘው ብቻውን ስለሆነ እኔ ላግዘው። አረ ነው አታግዙ። አንቺም ከነሱ አንዱ ነሽ። ቆይ አንቺም ከነሱ አንዱ ነሽ። አይ አሁን አግኝታታል። ወልደ ማርያም አግኝታታል። ቀደም ደመና ላይ ነው ሰማይ ላይ ነው ያረገዘችው እያለች ነበር። መልስላት ለሷም ከነዓንን ስጨርስ። ቆይ እናንተ ለማርያም ጠላት አትሆኑ በእናታችሁ። ማርያም ምንም አላደረገችም ክፉ። እናንተ ለመተዳን መንገድ ሆነች እንጂ ክፉ አላደረገችም። ክርስቶስ ለመውለድ ክርስቶስ ለመውጣት እና ክርስቶስ በሰማይ እንደዚህ ዱብ ብለው ወርዶ ነው አንተን ያዳነው። በማይፀን 9 ወርና 5 ቀን እኮ ተደብቆ በማይፀን በዚህ በጨለማ ውስጥ ተቀምጦ እኮ ነው አንተን ያዳነው። እርሱም በመርፌና በክርኖ ሲመጣ አንተ አሁን ነቅፌ፣ አንተ አሁን ጎትቴ፣ አንተ አሁን ገፍተ ምንም ማግኘት አትችልም። ሰብስቤ ነው የምታገኘው። በመንገድ ከመጣክ ነው ክርስቶስ የምታገኘው። ሌሎቹ ፑሽ አድርገ ገፍተ ክርስቶስ አገኛለሁ ሲል እንኳን ይቅርና አብይ አህመድ እንኳን ቤተመንግስት ለመግባት ስርዓትና ህግ አለ። አይታ አንተ በቃ ኤነርጂ ያንተ ትክክል አይደለም። ብቻ እውነተኛ ኢየሱስ ብቻ ነው እያስተማረና እየተማረ ያለ። አንተ ምንም ባትችልም ምንም ሞኝ ቢሆንም ቃሉን ይመንና የቃሉን እውነቱ ንገር። እኔ ነው አይደል ወልደ የተናገርከው? እኔ ነኝ አይደል ለመማር የገባሁት? አይደለም። ሌሎቹ ሊከራከሩ ነው። በደንብ እየሞገትካቸው ነው። በርታ። ኖ በጣም ከናን በጣም እየገቡ ከቅድም ጀምሮ ንቅፍ ቃል መጀመሪያ ባለቤቱ ነው እየነቀፈ ያለ። እሱ ደግሞ ለሱ ሰጠ። እሱ ከገባ ተደስቶ ወደሱ ሂድ ብሎ ሰጠ። ግን አንተ እስካሁን ድረስ ለኔም አልሰጠክም። ለራስህ አሁን እኮ ለኔ ቆይ ግራ ገብቶኛል። ቆይ ልጇ ወደ ሰማይ ሄደ፣ ክርስቶስ ደግሞ ይዛው ሄደች ብለኸኝ ግራ ገባኝና ሁለት አይደለም። እሺ አሳየኝ። ልጇን ይዛው ሄደች ያልከው ልጠይቅ ሴትዮዋን ካወቅ አይዛብን ሁሉ በብረት ዘንጋ የሚገዛቸው ማን ነው? ቆይ አይዛብን ሁሉ የሚገዛን ልጁን የወለደችው ማን ናት እንዴ? እሱ ጋርማ ተስማማን። አሁን እኮ እሱ ጋር አልተስማማክም። መልሰት ይመጣል። ሰተና እየሰጣክና ኖ አንተ ፉሽ ብቻ ነህ። ቆይ እሱ አይደለም ጥያቄያችን እኮ። ቆይ አሁን ልታሳየኝ ያመጣኸኝ እኮ ክፍል አለ አይደል?
እዚህ ጋር የከፈትክልኝ ልታሳየኝ ያመጣኸኝ ኦኬ አሁን ልጇን ልጠይቅህ። ይዛ ሄደች የሚል ልታሳየኝ ነው ያመጣኸኝ እና ኦኬ ይሄን ልጇን ይዛ እግዚአብሔር ወደ ሄደች። ዙፋኑ ስማኛ እግዚአብሔር ወደ ዙፋኑ ተወሰደ። እግዚአብሔር ወደ ዙፋኑ ተወሰደ ማለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ወደ ምድር መጥቶ ተወልዶ ታድጎ ካደገ በኋላ በሰው እጅ ተሰቅሎ ወደ ዙፋኑ ተመለሰ። እውነት ነው ሐሰት? አሃ እንደተወለደ አደገና እንደተወለደ ተሰቀለ። ከዛ ተከታይ ያለ ትምህርቱን አታጣምመው። እሱ ጋር እንደዛ ነው። አይ በቃ ቆይ አሁን ሁለታችሁም ግራ አጋባችሁን። የከነአንን ጥያቄ በደንብ እንስማ። ቆይ አንዴ ወልዴ ስማው። ቆይ አንዴ እንደዚህ በሲስተም ካላስከው አይሆንም። ከነአን በሲስተም ነው መያዝ ያለብን። ወልዴ በደንብ በሲስተም ያዛቸው። ፔንቴዎች ስለሆኑ ዛም ሊረግጡ ስለሚችሉ ማለት ነው። አይባልም። ቆይ የከነአን ጥያቄ በደንብ ሊገባን ይገባል። ትንሽ እየጠየቀ ያለው ነገር ህዝቡን ግራ እያጋባው ነው። ምንድነው ያለው? ምን እንዳለ ስማው። ጥያቄ ምንድነው? ከነአን የኔ ጥያቄ እዚህ ጋር ይዞኝ የመጣት አሁን ወንድማችን ሊያሳየን የነበረው ጥያቄ ነበረ። ምንድነው የቱ ጋር ነው ልጇን ይዛ ተሰደደች የሚለውን ሊያሳየኝ ነበር። አሁን ደግሞ ስናየው ደግሞ ሌላ እየሆነብን ነው። እስኪ ድጋሚ አንብብና ልጇን ይዛ ወደ ብራ ተሰደደች የሚለውን ድጋሚ ያሳየን እስኪ። እያልኩ ነው። ይሄ ቃል መጀመሪያ ለአንተ እንዳለ ላስረዳው። ይሄ ቃል የተጻፈው ይሄ ቃል የተጻፈው መጀመሪያ አንደኛ በዓይኑ ያየው፣ ሁለተኛ የተደረገው፣ ሶስተኛ የሚሆነውን ሶስቱንም ለእናንተ ግልጽ አደርጋለሁ እኮ እዚህ ጋር አሁን አሳየን። የቱ ጋር ነው? እስኪ ልጇን ይዛ ወደ በረሃ ተሰደደች ብለህ ልታሳየን ያመጣህን እሱን አሳየን ነው ጥያቄው እኮ። ሴቲቷ በዘመኑ ሁሉ 1260 ቀን በዛ ትጠብቅ ዘንድ ከሄሮድስ ለማትረፍ ክርስቶስን ይዛ ሸሽታለች ወይስ አልሸሸችም? እሱን ሴቲቷ ናት የምትጠበቀው ወይንስ ልጇ ናት የሚጠበቀው? ልጇ ነው የሚጠበቀው። ሴቲቷ ከልጇ ጋር ነው። ልጇን ለማዳን ልጇ ከጠላት ለማዳን ይዛ አልሰደደችም ወይ ተሰዳለች? እስኪ ታዲያ እሺ አሳየን። እሺ ልጇን ለማዳን ምን ተደረገ? እሱ ጋር እስኪ ልጇን ለማዳን ምን አደረገ ይላል። ልጇን ለማዳን አንተ እኮ ምንድነው? ይኸው ማቴዎስ ወንጌል ላይ ክርስቶስ ኢየሱስ ተሸክማ ከሄሮድስ ለመሸሽ ሄዳለች። ይሄ እኮ ማቴዎስ ወንጌል አይደለም፣ ይሄ የራእይ ዮሐንስ ነው። እዚህ ያሳየን። አዎ አንተ አኑን አላመንክም። አንተ እሺ ክርስቶስን ተሸክማ ድንግል ማርያም እንደተሰደደች ታምናለህ ወይስ አታምንም? እኔ እሱ ላይ ጥያቄ የለብኝም። ይቺ ሴት ማርያም ናት፣ ይሄው ልጇን ይዛ ተሰዳለች ብለን ያመጣኸኝ። ኦኬ ያንተ ጥያቄ አሁን እየገባኝ ነው። ኦኬ ቴንክ ዩ። አንተ እቺ ሴትዮዋ በቀኝ የቆመችው ሴትዮዋ ወንድ ልጇን እንደወለደች ታምናለህ እኮ? ማርያም ናት ብለህ ስላመጣኸኝ አሁን እስኪ ማርያም ደግሞ ቆይ በመጣጣና ይሄ ወንድ ልጇ ያቺ በቀኝ የቆመችው ሴቲቷ እጅ ሰጥቻለሁ። እጅ ሰጠው በቃ። ኖ ስማኝ፣ ችግር የለም። እቺ ሴትዮዋ ብረት ብትር የሚገዛ ልጇ እንደወለደች ታምናለህ ወይስ አታምንም? በቃ አጭር ጥያቄ መልስ። ከነአን አዎ ታምናለህ አታምንም? እኔ ምን አቅም አለኝ እና መልሳለሁ። ኖ ታምናለህ አታምንም? የስ ኦር ኖ? በቃ አሁን ለሌሎች ጋር ቀጥል። እኔ አምናለሁ። አይባልም። 522 ተከታይ አለ። አይባልም። አዎ የስ ኦር ኖ? አይባልም። የስ ኦር ኖ? በቃ እኔ ሳታስገባ በቃ አይደለም። አይባልም። ነገ መጥተህ ፖለቲካ ሰውን ልታለን ነው። ዛሬ እችን አሳምን ወይ ኢመኒ። ኖ አትሳቂ። ባለበት ይቅርታ አድርገኝ። አንተ እቺ ሴቲቷ በቀኝ የቆመችው ሴቲቷ ብረት በትር የሚገዛ ታላቁ ወንድ ልጅ መድኃኒታችን ኢየሱስ ክርስቶስን እንደወለደች ታምናለህ አታምንም? ካመን ታምናለህ። ወልዴ ቆይ እንደዚህ እኮ አለ። ቅድም መልስ ስለመለሰልህ ነው። ቅድም እኔ እሱ ላይ ጥያቄ የለኝም ብሎ ካለ በቃ እንደወለደችው ያምናል ማለት ነው። ግን አሁን የእሱ ጥያቄ ፖለቲካም ሊሰራብህ ነው። ቆይ የእሱ ጥያቄ ልጇና ሴትየዋ
ተለያይተዋል እያለ ነው ራእይ ላይ ቅድም ያነበብከው ማለት ነው። ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ሴትዮዋ ደግሞ ወደ በረሃ ሸሸች ይላል። ያው አደገኛ ጥያቄ ነው የጠየቀህ። ቆይ አንዴ ወልዴ ቆይ አደገኛ የሆነ ጥያቄ ነው የጠየቀህ። ይህን ጥያቄ አንተ አሁን ልክ ነው አይደለም በል አትበል ብለህ ባልከው አይነት መሰረት መልስለት። በጣም ፖለቲካ ሊሰራብህ ነው የፈለገው እና ግን አንተ ደግሞ አልነቃበት። ኖ እኔ ብያለሁ። ለአንተ እስካሁን እየገባ አይደለም። እኔ ማለት የፈለኩት ይሄ ቃል ዮሐንስ ወንጌላዊ ሲጻፍ በአይኑ ያየው አንደኛ፣ በሁለተኛ ደግሞ የተደረገው አያችሁ እኮ ሴቲቱ ወደ በረሃ ሸሽታለች አይደል ወልደ ማርያም? አዎ ስትሸሽ ክርስቶስን ተሸክማ ከሄሮድስ ለመሸሽ እዛ ራእይ ላይ ያነበብከው ላይ ቁጥር 5 ላይ እኮ ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ነው የሚለው። አዎ መድኃኒታችን ኢየሱስ ክርስቶስ ደግሞ ተሰቅሎ ከእናትየዋ ተለያይቷል አልተለያየም? እዛ ራእይ ላይ ስታነበው ይሄ እኔ አሁንም ላንተም አልገባም ቃሉ። ቆይ እኔ ጠየቅኩ እንዲገባኝ እኮ ነው የምጠይቀህ። ራእይ መጽሐፍ ላይ ስታነበው ቁጥር 5 ላይ ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ብሎ ሲል እና ቁጥር 6 ላይ ደግሞ ሴቲቱ በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ብሎ ሲል እናትና ልጅ እዚህ ጋር ተለያይተዋል አልተለያዩም? ስትሸሹ አልተለያዩም፣ ስትነጠቁ ተለያዩ። ስትለቀቁ ተለያዩ ማለት ምን ማለት ነው? ስትነጠቁ ክርስቶስ ኢየሱስ ሳይንስ አረክብን እኮ አሁን የከናን ጥያቄ አልተመለሰለትም እና በቃ አንተ ልክ የወለደችው አዛም በብረት በትር የወለደችው ማነች በለስተን ጥያቄ የለብኝም ብሎ አለቀደም። ግን እሱ አደገኛ ጥያቄ ነው የጠየቀብህ። ነገ እንትን ፖለቲካ ሊሰራብህ ነው ማለት ፖለቲካ እያልክ ስላልክ ማለት ነው። መልስለታ ታዲያ እናቲቱ ቁጥር 6 ላይ ወደ በረሃ ሸሸች፣ ልጇ ደግሞ ቁጥር 5 ላይ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። እቺ ማርያም ናት ወይስ ማርያም አይደለችም ነው? ማርያም ናት። ለአንተ ትምህርቱ እስካሁን ቃሉ አልገባ። መጀመሪያ ብያለሁ እኮ ዮሐንስ በቁጥር 1 ላይ ሲጻፍ በአይኑ ያየው ነው። እሱ ያልገባው እኔ እንዴት ይገባ? ቆይ ከናን እኮ አልገባም። እሱ ጋር ሳወሩ ካልገባው እኔ እንዴት እሱ ካልገባው እኔም አልገባኝም ማለት ነው። እንዲገባ ጥያቄ ጠየቀ። ጥያቄ ስጠይቅ አንተ ደግሞ እየሰጠው ነኝ እኮ መልስለት። አይነን ታዲያ ቆይ በቃ ቁጥር 5 እና ቁጥር 6 መልስለት። አዎ እኮ እያልኩ ነው። ይሄ ቃል ሲጻፍ አንደኛ በሉ ይሄ ቃል አሁንም ደግመ እያልኩ ነው። በተግባር ስሙ፣ ጆሮን ከፍታችሁ ስሙ እንጂ እናንተ በነቀፍ እየሰማችሁ ከሆነ አሁንም አይገባም። ይሄ ቃል ወንጌላዊ ሲጻፍ በእርግጥ በአይን ያየው፣ በሁለተኛ ደግሞ የተደረገው፣ በሶስተኛው ደግሞ የምሆነውን የወደፊቱ የአሁኑ ያለፈውን ሶስቱ አጋጥመው ነው የጻፈው። አሁን ገብቷል። ጌታ ሆይ ዛሬ ግን ተቆጥተህ ነው በቃ ልትመጣ ነው ጌታ ሆይ። ይሄ ቁጣ ነው በእውነት ይሄ ቁጣ ነው። ትናንት ዳብ ምን እንደሰራን እያንዳንዳችን ንስሐ እንግባ በእውነት። ኦኬ በቃ ያው እናንተ አሁን እስከታች ኦኬ አንብብ ካልክ አነብባለሁ። አንብበው በተለይ ቁጥር 5 አልፋኩም። ቆይ እስከ ቁጥር 6 አንብበዋል። ከቁጥር 1 ጀምሮ ጥያቄ አለኝ እኔ። እሱ ከነዓን ቁጥር 5 እና ቁጥር 6 አደገኛው ላይ ነው የጠየቀህ ከነዓን። ያው እሱ በቃ መጨረሻ ሚት አድርጎ እኔ ቁጥር 1 ላይ ጥያቄ አለኝ ወልደ ማርያም። እሺ ሴቲቱ 12 የከዋክብት አክሊል አላት አይደል? አዎ 12ቱ ከዋክብት እነማን ናቸው? 12 ከዋክብት ለሷ ክብሯ ነው። ክብሯ ናቸው ያሉት። ጭንቅላቷ ላይ ነው ክብሯ ያለው። ክብሯ መድኃኒታችን ኢየሱስ ክርስቶስ የሸለመው ሽልማት ነው። ኦኬ ጭንቅላቷ ላይ ተቀምጠው። አሁንም አንተ ጥያቄ ለምሳሌ ትንሽ ግራ የሚገባኝ ንቅፍ ጥያቄ ነው ወይስ በራሷም ላይ ስለሚል ነው? ወልደ ማርያም ልብ ብለህ ስማኝ። ጭንቅላቷ ብያልኩ በራሷም ላይ 12 የከዋክብት አክሊል የሆነላት ይላል አይደል? አንተ ደግሞ ጭንቅላት እግር ወደዛ ወደዚህ ማለት አትችልም እኮ። ወንጌላዊ እንዳለው ልትል ነው። ወንጌላዊ እንዳለው ብል እንጂ ለምሳሌ ለሷ እግሯ ነው እጇ ነው እንደዛ ብለ ወንጌላዊ እንዳለው በል። ይሄ እንዳለው ሰው እንዳለው አይደለም። ምን አጠፋው? በራሷ ላይ ብሎ ስለሚል በራሷ ላይ ያሉት 12 ከዋክብት ምን ነው ያልከው? ኢየሱስ የሸለማት ነው አልከን። ቴንክ ዩ። እንዲህ ነው አፈታት። ኢየሱስ የሸለማት ነው አለን። ኦኬ
ጨረቃውስ ምንድን ነው? ከነአን ነው እንዳትለኝ ብያለሁ። አጠቃላይ አትሳቅ። ይቅርታ አትሳቅ። እኔ ለማወቅ እፈልጋለሁ። እያወኩ ነው፣ ከእናንተ እያወኩ ነው። እናንተም የምሆነው ካለ ይወቁ፣ የምትወስዱ ካለ ውሰዱ። ግን አትሳቅ። ጨረቃውስ ማን ነው? እሺ ጨረቃዋ ከእግሮቿ በታች የሆነ ነው። ጨረቃውም ከዋክብቷም ለእርሷ የተሰጠ ክብሯ ነው። ጨረቃውም ከእግሮቿ በታች ያለው ክብሯ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእሷ የሰጠው ክብሯ ነው። ባጭሩ ጨረቃ ከእግሮቿ በታይ መሆኑ ክብሯን እየረገጠች ነው የምትሄደው ማለት ነው። አንተ እንኳን ከዚህ በሱ ያመንክ አንተን ምን እየጠበቅ እንደሆነ ታውቃለህ? አታውቅማ። ነው ክብሯን እየረገጠችው ነው የምትሄደው ማለት ነው አይደል? በቀኝ ቆማ ከእግሮቿ በታች የሆነው ክብሯስ? በክብሯ ላይ ቆማለች እኮ በክብሯ። ፀሐዩስ ምንድን ነው? ፀሐይም በቃ ለአንተ አሁን አንተ ምንም ብትል ለአንተ ብያለሁ እኮ አጠቃላይ ለእርሷ የተሰጠ ክብሯ ነው አልኳል። ሁሉም ነገር ለእሷ የተሰጠ ክብሯ ነው። እሺ ቁጥር 1 እና ቁጥር 2 ላይ ያለው ይሄ ነው ማለት ነው። እሺ ቁጥር 2 ላይ ሴቲቱም ተጨንቃ ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላል። እሺ ማርያም ጌታችንን ስትወልድ አምጣ ነው አይደል የወለደችው? አምጣ አይደለችም። እና ታዲያ እዚህ ጋር ምጥ ተይዛ ተጨንቃ ጮኸች ብሎ የሚለው ታዲያ ማንን ነው? ምጥ ስትል መድኃኒታችን ኢየሱስ ክርስቶስን ማርያም ሲወለድ አልጨነቀችም፣ ግን ስትሰቀል ተጨንቃለች። ልትወልድ ተጨንቃ ጮኸች እኮ ነው የሚለው። ልትወልድ ይበል እንጂ ሲወልድ ከማይጾም ክርስቶስ ኢየሱስ ሲወጣ እንደኔ ቆይ አይደለም። አጣምመህ አትተረጉም። አይታል አጣምመህ መተረጎም አትችልም፣ ማጣመም አትችልም። ቃል ስለሆነ ክርስቶስ ኢየሱስ ከእናቷ ከቅድስት ድንግል ማርያም ሲወለድ ያለ ምጥ ነው የተወለደው። ክርስቶስ ኢየሱስ ያለ ምጥ የተወለደው ድንግል ማርያምን ቅዱስ አረጋዊ ስምዖን ቆይ ቁጥር 2 አንብብልን። እሺ ያለ ምጥ ነው የተወለደው ብለናል። ቁጥር 2 እንደሚለው 12:2 ራእይ አሁን ሁለቱ እኮ አሁን እሺ ቢተቀበያለው ብላል እኮ ቁጥር 2 አንብበው ምን እንደሚለው ቁጥር 2 ሴቲቷም ጸንሳ ነበረች ለማውለዷም ምጥ ተይዛ ትጮህ ነበረ ይላል ቃሉ። አዎ ለመውለድ ነው አይደል ትጮህ የነበረው? ለማውለድ ክርስቶስ ኢየሱስን ለማውለድ ስትል አሁን አንተ ሲታስብ ለከማይጸን ክርስቶስ እኔ መጽሐፉ ያለው ከዛ ያንተን ተነገረ መጽሐፉ ለመውለድ ተጨንቃ ትጮህ ነበር ነው አይደል የሚለው ብሏል። አዎ ኦኬ ማንን ነበር ለመውለድ ተጨንቃ የጮኸችው? እቺ ሴት ያ ወንድ ልጇ ነው። ያ ወንድ ልጅ ማን ነው? ክርስቶስ ነው ወይስ ሌላ ነው? ክርስቶስ ኢየሱስ ነው። ስለዚህ ማርያም ክርስቶስን ስትወልድ ተጨንቃ ጮኻለች ማለት ነው። በመጥ አልተጨነቀችም። ዮሐንስ ተጨንቃ ጮኸች ብሎ የሚለው ለመውለድ አይደል? እዚህ ጋር ዮሐንስ ክርስቶስ ኢየሱስን የወለደችው ማርያም ለምሳሌ ክርስቶስን ነው ምሳሌ አይደለም። ተጨንቃ የጮኸችው ማናት? እዚህ ጋር ድጋሚ ንገረን። ድንግል ማርያም ናት፣ ግን አልተጨነቀችም። አንተ አሁን ወደ ተጨንቃለች ብሎ ያለው ዮሐንስ ውሸቱን ነው ማለት ነው። ቆይ ይኸው ቃሉ ሌላ ቃልም አለ እኮ ነው እዛው ቁጥር 2 ቀስ እያልን ቁጥር 1 ጨርሰናል። ቁጥር 2ን ቁጥር 3 እያልን እንደዚህ ነው የምንሄደው። ስለዚህ ዮሐንስ ውሸቱን ነው ማለት ነው። ተጨንቃ ጮኸች ብሎ እያለ ያለው የዓይን ምስክር ነው ብለህ ያልከው ዮሐንስ ቆይ የዓይን ምስክር ነው ያልከው ዮሐንስ እየዋሸ ነው ማለት ነው። ኦኬ እኔም ልጠይቀው ኖ ትጠይቀኛለህ። አሁን አንተ እያብራራው ስለሆነ ባላ ጠይቀኛለህ። አንተ አትቀበልማ። እኔ ባልቀበል እዚያው 600 ምናምን ሰው እየሰማህ ነው። ትርጉሙን አንተ በደንብ አብራራው። ቆይ በደንብ አብራራው። እኔ እናንተ እኮ መጣላት የለብንም። በብዙ ተግባብተናል፣ ተስማምተናል። እንዲህ አይነት ትርጓሜ እኔ ዛሬ ነው ያየሁትኝ እና የሰማሁት። በእውነት በኋላ ንስሐ እገባለሁ ማለት ነው። ኦኬ ቁጥር 2 ላይ ሴቲቱ ተጨንቃ ምጥ ተይዛ ተጨንቃ ልትወልድ ጮኸች ይላል። እቺ ሴት ማርያም ነች ብለህናል አይደል ወልዴ? ትጮህ ነበረ እንጂ ጮኸች አይልም። ትጮህ ነበረ ነው የሚለው አይደል? ኦኬ ትጮህ ነበረ ግን ይላል አይደል? ክርስቶስ ኢየሱስን እኔ የምልህ ለምን አሰባኝም? ትጮህ ነበረ ይላል አይደል?
አዎ ጮኸች ግን አይልም። አዎ ትጮህ ነበር ይላል። ልብ በሉ እዚህ ያላችሁ፣ ጮኸች ግን አይልም። እሺ ስለዚህ ማርያም ኢየሱስን ስትወልደው በምጥ ነው የወለደችው ወይስ በምንድን ነው የወለደችው? ያለ ምጥ ነው ክርስቶስ የተወለደው። የቱ ጋር ነው እንደዛ የሚለው? የምን ላይ ነው እንደዚህ የሚለው? ማለት የትኛው መጽሐፍ ላይ ነው እንደዚህ የሚለው ነው ያልኩ? ያለ ምጥ ነው የወለደችው ብሎ የሚለው የቱ ጋር ነው? አንተ ክርስቶስ በምጥ ነው የተወለደው ያልከኝ ነው። የቱ ጋር ነው ያለ ምጥ ተወለደ ብሎ የሚለው? አንተ መረጃውን አምጣ። አንተንም ልጠይቃ፣ አንተም ታመጣለህ። የኔን መልስልኝና ከዛ ትጠይቀኛለህ። ወንዴ የኔን መልስልኝ መጀመሪያ። የቱ ጋር ነው ያለ ምጥ ነው ብለኸኛል። ክርስቶስ ሲወለድ ያለ ምጥ ነው ብለኸኛል። ያለ ምጥ ነው የወለደችው ብሎ የሚለው የቱኛው መጽሐፍ ላይ ነው ያለው ነው ያልኩ። እሱን ንገረና ከዛ አንተ ትጠይቀኛለህ። ኦኬ ማለቱ መጠየቁ አንተ ጥሩ ነው። አንተ ደግሞ ይሄን ተቀብለህ አንተ የቱ ነህ? እንዴት አንተ የቱ ነህ ማለት አንተ የቱ ነህ? አንተ ክርስቶስ ሲወለድ ለምሳሌ በምጥ ተይዞ ነው ክርስቶስ የተወለደው ወይስ? ለምን አይጠይቁራት መልሰልኝም? መልሳለሁ። አንተ ቤት ሆነ ነው ለምሳሌ አንተ በሁለቱም የለክም። ያንተ ጥያቄም እኮ እንደሱ እኮ ምንም ለየት የለም እኮ። አካራ ነው እንደዚህ ያስተማረኝ። እንደዚህ አደገኛ ጥያቄ መጠየቅ እሱ ነው ያስተማረኝ። አሁን የጠየቅኩ ሴቲቱ ተጨንቃ ልትወልድ ጮኸች ይላል። ዮሐንስ ዋሽቷል ወይስ አልዋሸም? ይሄን መልስ ነው። ዮሐንስ ውሸታም ነው ወይስ እውነተኛ ነው? ዮሐንስ ወደሱ ከመሄድ ውሸቱና እውነቱ አንተ ብል እንጂ እኔ አልልም። አንተ ግን ሐዋርያው እውነተኛ ነው ብለህ ብትለው? ሐዋርያው እውነተኛ ብዬ ነው እኮ የተቀበሉት። በቃ እኔም እውነተኛ ብዬ ነው የተቀበልኩት። ስለዚህ ሐዋርያው ተጨንቃ ጮኸች፣ ልትወልድ ተጨንቃ ጮኸች ይላል። ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ምጥ ተይዛ ምጥ ድንግል ማርያምን ያዘ ምጥ የዓርብ ዕለት ምጥ ነው እንጂ ክርስቶስ ወለድ በማይፀን ያ በመውለዱ ቀን ምጥ አይደለም። ስለዚህ ዓርብ ዕለት ነው ያማጠችው። አዎ ምን ለመውለድ ክርስቶስን ለመውለድ ዓርብ ዕለት ነው የወለደችው። ዓርብ ዕለት ክርስቶስ ኢየሱስን በእርሷ ፊት 6666 ጊዜ ሲገረፉ በአይኑ አያየች ነው ያማጠችዋ። ሲወለድ የቱ ጋር ነው እንደዛ ተብሎ የተጻፈው? የቱ ጋር ነው አንተ የተጻፈው ማትቀበል ያልተጻፈው ክርስቶስ ኢየሱስን አንተ ያደረገው እንደዚህ ተብሎ የተጻፈው ነው። መረጃውን አሳየኝ። እኔ የምቀበለው ማልቀበለው መረጃውን ካሳየኝ በኋላ ነው። መረጃው በነ ቤተክርስቲያን አለ። መረጃ የምን ላይ ነው ያለው? መጽሐፍ ቅዱስ ላይ ነው ወይስ ከመጽሐፍ ቅዱስ ውጪ? መጽሐፍ ቅዱስ ያለው እኮ አንተ አልተቀበልክም እኮ። ያለው ብትቀበል ያ ተጨማሪም ሰጣለው። ያለው ያልተቀበልክ እዚህ ያላችሁ ሰዎች መረጃ መጽሐፍ ቅዱስ ላይ ያለው ማን ያልተቀበለው? እኛ ነን ወይስ እሱ? ከነአን ነው ወይስ ይሄ ወልደ ማርያም የሚባል ከተባለ ህሊና ያለው ይዳኛል። ቁጥር 5 እና ቁጥር 6 አብራራልኝ ብሎ እናትና ልጅየው ተለያይተዋል። እናቲቱ ወደ በረሃ ብቻዋን የተሰደደችው፣ ልጁ ደግሞ ወደ እግዚአብሔርና ወደ ዙፋኑ ሜዩት አድርገው ልጨርስ አልኩ። እኔ ሜዩት አድርኩ። የከነአን ጥያቄ አልተመለሰም። ልብ በሉ። በቃ ከአቅሜ በላይ ሆነ ብሎ ሲለው ምንድነው ሊያስወራውም አልቻለም። ለጠይቀውም ጥያቄ መልስ አይሰጠው፣ ወዲያና ወዲህ ነው የሚለው እና አደገኛ የሆነ ጥያቄን ተጠየቀው ማለት ነው። በከነአን እናቲቱ ወደ በረሃ ስትሸሽ፣ ልጇ ግን ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። የማርያም ወደ ግብፅ መሰደድ ግን እንደዚህ አልነበረም። እሱን ይሄንን ክፍል የጻፈው ማቴዎስ ነው። ማቴዎስ ሲጽፍ ለመልአኩ ለዮሴፍ መጥቶ ሕፃንና እናቱን ይዘ ወደ ግብፅ ሽሽ እኔ እስክነግርህ ድረስ በዛ ተቀመጥ ብሎታል። ማቴዎስ ቆንጆ አድርጎ ይሄንን ታሪክ ጽፎታል ማለት ነው። የራእይ መጽሐፍ ምዕራፍ 12ን ይሄ ወንድምና ኦርቶዶክሳውያን አላዋቂዎች ናቸው መጥተው ማርያም ነች ብለው የሚሉት ማለት ነው። ከዛስ ማርያም ነች ይላሉ። ከቁጥር 1 እስከ ቁጥር 6 ግን ማንም እንኳን ይሄ ሰው አይደለም ማንም ሊቅ ነኝ ያለ መጥተው ግን ሊተረጉም አይችልም። ቢተረጉም ጥያቄ እንጠይቀዋለን። ላው ላይ እዛው ጥያቄ እዛው እስከ 6ቱ ቁጥር ውስጥ ማለት ነው። አንደኛው የምንጠይቀው ጥያቄ ቁጥር 5 ላይ ያለው ነው። ሁለተኛ የምንጠይቀው ጥያቄ ቁጥር 2 ላይ ያለው ነው። ሶስተኛ የምንጠይቀው ጥያቄ እዛው ቁጥር 1 ላይ ያለው ነው። አራተኛ የምንጠይቀው ጥያቄ ቁጥር 3 ላይ ያለው ነው ዘንዶን። አምስተኛ የምንጠይቀው ጥያቄ ቁጥር 4 ላይ ያለው ነው። በትንሹ እናለዝበው ብለን ካለን
ጠንካራ ጥያቄዎችን 5 ጥያቄዎችን እንጠይቀዋለን። ከቁጥር 1 እስከ ቁጥር 5 ድረስ ባለው ማለት ነው። እስከ 6 ድረስ ባለው ገና 17 ቁጥር ቁጭ ብሎልሃል ማለት ነው። 6ቱን ከመለስ 11 ጥያቄ አለ ከዛ ማለት ነው። 11 ቁጥሮች በጣም ደስ ይላል። መጠየቁ በጣም ደስ ይላል። አሁን እናንተ ሁላችሁም በራሳችሁ ተጠይቃችኋል። እኔ ነኝ አሁን የሚጠይቀው አንተን ቀጥ ብዬ አንተን ብቻ ጠይቃለሁ። መቼ መለስክልንና እኛም እንደዚሁ ነው አሁን አንተ እንዳልመለስክልን እኛም አንመለስልህም። ስለዚህ አንድ ለአንድ ሆን አሁን ከነዓንን ጠይቀው ከፈለክ አይመልስልህም። ለምን አንተ እሱን አልመለስክለትምና። እሱ ስለ ማርያምና ስለ ልጅቱ ሲጠይቃ አንተ ስለ ዮሐንስ ታወራ ነበር። አታስወራውም። ጥያቄውን አሰማም፣ ሰምተህም አትመልስም። ምን ብለህ ነው መልሻለሁ? አንተ እንዳልከው ሳይሆን እኮ ተከታዮች እንዳሉ ነው እንጂ አንተና አሁን አንተም ካንተም የሚሞጣው ከኔ የሚሞጣው ይኸው እየተከታተለ እየሰማ ያለው እኮ ብዙ ተከታይ አለ። አንተ አሁን እኔን ምንም ብታደርግ አላደረክም ማለት ይቻላል። አሁን 2 ሰዓት ከምናምን ነው ይሄ ሁሉ እኔ 2 ሰዓት ወይ 1 ሰዓት ከምናምን ነው ይሄ ሁሉ እያልኩ እየጮኩ እስካሁን ድረስ ያው እየታገልኩ ነው። ግን የተቀበሉት ተቀበሉ፣ ያልተቀበልክ ግን ትክክል አይደለም ብለህ ማለት አትችልም። ማለት የፈለኩት አንተ አሁን ያቺ በሰማይ የቆመችውም አላቅም ብለሃል፣ አክሊሉም አላቅም ትሏለህ። ለእርሷ የተሰጠው ክብሯ ሁሉ አላምንም ያልክ ነህ። ኦኬ ችግር የለም። አሁን ደግሞ አንተን ወደ ታች አመጣለሁ። ለምን አንተ ለእርሷ የተሰጠው ክብር ሲታወቅ አይታል። ለእርሷ የተሰጠ ክብር መጀመሪያ ማወቅ። ከክርስቶስ ተለይታ ነው ወይስ አብራ? ክርስቶስን ተሸክማ ነው የተሰደደችዋ። ክርስቶስን ተሸክማ ትሰደድ እንጂ ክርስቶስ ደግሞ ከእርሷ በእርሷ እጅ አድጎ ለኔና ላንተ ተሰቅሎ በራሱ ወደ ዙፋኑ ተመለሰ። እንደተመለሰ ታምናለህ። ያቺ ሴት ደግሞ አይዛብ ሁሉ በብረት ብትር ዘንጋ የሚገዛው ያ ታላቁ ልጅ እንደወለደች ታምናለህ። ያቺ ሴት ናት እኔ የወለደችዋ። አንድ ሴት ናት እንጂ ሌላ ሴት የለችም። እርሱም ብትሞትም ታምናለህ። ይሰማችኋል? አይ የሰማንህ ነው፣ ግን ጥያቄያችን አልመለስክልንም። የኔንም ጥያቄ አልመለስክልንም። ተመልሷል። አልተቀበልክም እንጂ ተመልሷል። አንተ አሁን እኛ አልተመለሰልንም ስንል ቆይ አድምጠን እኛ አልተመለሰልንም ስል ጠያቂው ክፍል አልተመለሰልኝም ሲልህ አንተ በድርቀት ተመልሶላችኋል እያልክ በጉልበት ነው እስካሁን ድረስ እያወራ ያለው። የእውነት ለመናገር ማለት ነው በጉልበት ከነዓን አልተመለሰልኝም። ቆይ ከነዓን የዮሐንስን የአቡ ቆሎምሶስ ወልደ ነጎድጓድ ቅዱስ ወንጌላዊ ዮሐንስን ያልተቀበለ እኮ የኔ ይቀበላል ብዬ አላምንም። አይቀበልም። መቼ አልቀበልም ማለት ድጋሚ ጠይቅ። የእሱን ጥያቄ ራሱ ይጠይቅ። ቆይ አየህ፣ እንደዚህ እኮ ነው የማታስወራን። አየህ እኔ ሚዩት አድርጌያለሁ። ድጋሚ ጠይቅህ የአበቀለምሶስን ምናምን ነገር ብለህ ያልከውም ገለምሶም እንዳትለው ግን ጥያቄውን እንዳይቀሱ። ጥያቄው አንተ የጠየቀው ጥያቄ ከአንድ እስከ አይታል ቁጥር 13 ድረስ እየመጣው ነኝ። እስከ ቁጥር 13 ድረስ ከነዓንን ጥያቄ ጠይቀህ አንተ በአበቀለምሶስ ላይ ጥያቄ አለ እንዴ? ከነዓን ለምን እኔ ታላቁን እኔ እኮ እግዚአብሔር ያከበረውን ክብሩን ቀንሼ አይደለም የሚጠራው። ወንጌላዊውን እኔ እግዚአብሔር የሰጠው ክብር አሞልቼ ነው የሚጠራው። ክርስቶስንም የጠራው እኮ አምላካችን መድኃኒታችን ኢየሱስ። ዛሬ ቀኑ ምንድነው? ዛሬ ቆሎምሶስ ማን ነው? ኤርሚ ጠይቅልኝ። ቀኑ ምንድነው ዛሬ? ቆይ ስልኩ ዝም ብሎ ነው ሙት የሚያደርገው። ወንጌላዊ ዮሐንስ ነው ቀለምሲዮስ የተባለው በምድር ያለ ወደ ሰማይ በሮ እንደ ንስር በሮ አምላክ ኢየሱስን በተግባር አይቶ የመጣ እንዴ? በሮ በክንፍ በሮ መድኃኒታችን ኢየሱስ ክርስቶስን አይቶ መጥቶ የጻፈ ወንጌላዊ ነው። በክብር ነው የሚጠራው እንጂ በንቅፍ በነጠላ አልጥርም። ከየት ወዴት ነው የበረረው? ከዚህ ከምድር ወደ ጌታችን ወደ ኢየሱስ ክርስቶስ። ምድር ላይ ያለ የት ቦታ ነበረ? ልዩ ቦታው የት ነበር? ምድር ላይ ማለት መርጦ ለማርያም ኢየሩሳሌም ነው የነበረው? ኢትዮጵያ ነው የነበረው? ደብረ ብርሃን፣ ደብረ ታቦር የት ነው የነበረው? ኢትዮጵያ ነው? የት ነው የነበረው? ስለ ቦታ የት ብነግር ታምናለህ? አንተ የቱ ያመንክ ይሄን ታምናለህ?
አይ እንደው እውቀትህ ስለገረመኝ ኖ አንድ ፊተል ለምሳሌ አሁን አንተን ለመነቀፍ በጆሮ ላይ የሰማውን እቺን ልጠይቅ ብለህ ለማንሳት እኮ አይከናን ይሄ ደስ አይልም። ከናን ደስ አይልም ነው። ቆይ ንገረኝ ልወቅ እስኪ እንደው ከዚህ እውቀትህ ትልቅ ካፈል አቡ ቀለሞስ የት ነው የነበረው? የት ነው ሐዋርያት የት ነበሩ እኮ ንገረኝ። አንተን እኮ ልወቅ ብዬ ነው እንድታሳውቀኝ ነው። የት ነው የነበረው? አንተ መጀመሪያ ይሄን አምነ ይሄን ካወቅ ያነግራለሁ እንጂ ይሄን ካላው ይሄን አነቅፈ ሙት አድርገ ለሱ ሰተ እሱም ያው በውስጥ እናንተ ያንን እያሳወከን ነው። ቆይ ያንን እያሳወከን ነው። አሁን በዚሁ ይሄንን ነው በጣም ደስ የሚለኝ እቺ አንድ ሁለት ደቂቃ ስጡና እቺን አንብ ኖ በጣም አመሰግናችኋለሁ። እቺን ላነብብና ከዛ በኋላ አይደል ልውጣ። በጣም ዋና ትልቅ እውቀት እኮ ነው። እኛ ራሱ ይሄንን ማወቅ አለብን። ወንጌላዊ ኦኬ እግዚአብሔር ያከበረውን እንድናው እግዚአብሔር ያከበረውን ቆይ ማወቅ ትፈልጋለህ? አዎ በል አሁን ንገረኝ። ልዩ ቦታው የት ነው ማወቅ ስለፈልግ ከየት ነው የበረው? የተማረ ነው መልስ። የተማረ ነው አዎ ብለህ አምኛለሁ ካልክ ነው እሱን ማመልሰው። እንዴ እኔ እኮ እያወቅኩ ነው። አሁን ቆይ ሙሉ ለሙሉ ሳውቅ ማመኔንም እነግርሃለሁ። ካሳመንከኝ ሙሉ ለሙሉ ወቀውና ከየት ልዩ ቦታው የት ነው እንትን ያለው? ኦኬ ማርያም በክርስቶስ ቀኝ እንደቆመች ታምናለህ? ቆይ እሱን ኋላ ነው የምታሳምነኝ። አሁን ኖ አውጣኝ በቃ ኖ አውጣኝ። ክንፍ አውጥቶ አታውቀውም ማለት ነው። በጣም በቃ በክበበ ነው ወይስ ቤት? በጣም አመሰግናችኋለሁ። ከየት እንደበረረ አታውቀውም ማለት ነው አይደል? አውቃለሁ። አንተ ይሄን ያላመንክ ይሄን አምና መጀመሪያ ይሄን ይመና እኮ እሱን እንዳምን ይሄን ንገረኝ። እንዳምን እሱን ኖ የዚህ እጅ ሰጥ መጀመሪያ የዚህን እጅ ስጥና ወደዛ ሄዳለሁ። አንተ እጅ አትስጥ። አንዴ እኔ ልጠይቀው። አንተ የጠየቅከውን ጥያቄ አንተ ስላልመለስክለት እኔ ልጠይቀው። ለኔ መልስልኝ። ለኔም ጥያቄ ስለሆነ ለኔ መልስልኝ። እሺ መልስልኝ። ከናን የጠየቀህን ጥያቄ አልሰማን። አንቺ ሞት አድርገሽ ለራሴ አውርተሽ አሁን ነው የከፈተሽው። እኔ ሞት አላደረኩም ብራዘር፣ እየሰማሁ ነው። ከናን የጠየቀህን ጥያቄ የኔም ጥያቄ ስለሆነ መልስልኝ። ምን የሚል የት ነበር ዮሐንስ? ያንቺ ጥያቄ እሱ ነው፣ የኔም ጥያቄ ነው። ሌላም ጥያቄ አለ። ይሄ እኮ የማይበር አስተሳሰብ ነው። አንድ ላይ ሆነን በቡድን የቡድን አስተሳሰብ የት ነበረ? ከየት ነው ወደ ሰማይ የበረረው? ይሄን ጥያቄ መልስልኝ። ራስህ እኮ ነው የተናገርከው አይደለ? በሮ ነው ክንፍ አውጥቶ በረረ ወደ ሰማይ ሄዶ። በዚህ ካመነሽ ነው፣ በዚህ በተነበበውና በተባለው ቃል ካመነሽ ወደዛ እንመጣለን። መጀመሪያ ይሄን ካላመነሽ አንተ የተናገርከው ነገር ንገር። ይህ መጽሐፍ ቅዱሳዊ ነው ፈጽሞ። አንድ ስማኛ አንዴ አንተ የተናገርከው ነገር እስካሁን ጀምሮ የምትናገረው ነገር ፈጽሞ መጽሐፍ ቅዱስ የማይለውን ነገር ነው። ከራስን የፈለሰፍከው እንጂ ትክክል ነህ ብለን አይደለም እየሰማንክ ያለ ነው። ገብቷል? ያወራኸው ዝም ብለን ስንሰማ ያወራኸው ነገር ሁሉ ትክክል ነው ብለን አይደለም። እሺ ለምትጠየቀው ጥያቄ መልስ ስጥ። በመጀመሪያ ደረጃ እኔ መጀመሪያ ላይ የጠየቅኩ ጥያቄ አለ። ማርያም እዛ ጋር ማርያም ናት ብላ ያልከው የት ሆና ነው ያረገዘችው? እርጉዝ ነበረች ብለሃል። የት ሆና ነው ያረገዘችው የሚለውንም ጥያቄ አልመለስክልኝም። የተኛው ማርያም ነው ከናን የተናገረውን የተኛው ማርያም ነው የሚታቂ? አንቺ ደግሞ የተኛው ማርያም ነው የሚታቂ? አንቺ አንዴ አስጨርስ። ሰው ሲናገር ጥልቅ ጥልቅ አትበል። ራስ ሙት አርግ። አንዴ ሙት አርግ። ኖ አይ አንቺ ደግሞ በእናትሽ ከነሱ ጋር እና አንቺ ተማሪ ሴት ይማራል እንጂ አያስተምርም። እስቲ አንቺ ተማሪ መጀመሪያ እንማማራለን። ችግር የለም። ለጠየቁት ጥያቄ መልስ ስጠኝ። ለጠየቁት ጥያቄ መልስ ስጠኝ። ከነሱ ጋር አልጨረስንም። በእናታችሁ እናመሰግናችኋለን። ባለበት በጣም አመሰግናለሁ። በውስጥም እንገናኛለን። ግን ማርያም በቀኝ ቆማለች። የማርያም ጠላት ዘንዶ ነው። የማርያም ጠላት ዘንዶ ነው። ማን ነው ዘንዶ ታዲያ? ኖ የማርያም ጠላት ከሆናችሁ ዘንዶ ናችሁ። የዘንዶ ዘር ናችሁ። አንተ ነህ እኮ ጠላቱ እኮ አንተ አይደለም። እኔ አይደለም። እኔ ልጇ ነኝ። አይደለም። ስማኝ፣ ቃሉ ነው። እኔ አይደለም የሚለው አንተ ነህ ጠላቷ። ይኸው ቁጥር 13 ላይ
ዮሐንስ ራእይ ምዕራፍ 12 ቁጥር 13 ላይ ጨርሳችሁ አንብቡ። ዘንዶ ወደ ምድር እንደወደቀ ባየው ጊዜ ወንድ ልጅ የወለደችው እሱ ልጇ ነኝ አላየው። ልጇ ነኝ አለ። ወደ እግዚአብሔርና ወደ ዙፋኑ የተነጠቀው ማለት ነው። ልጇ ነው ማለት ነው። ቁጥር 5 ላይ ያለው ልጇ ነኝ ብሎ ካለ ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ስለዚህ ወልደ ማርያም የማርያም ልጅ ነው ማለት ነው። ወደ እግዚአብሔርና ወደ ዙፋኑ የተነጠቀ እንደዛ ነው አይደል የፈለከው? ግን ምን ይላል መሰለህ? መጨረሻ ላይ ቁጥር 16 ላይ የዘንዶ በሴቲቷ ላይ ተቆጥቶ የእግዚአብሔርን ትእዛዝን የሚጠበቁትን የኢየሱስ ክርስቶስ ምስክርም ያላችሁን የቀሩትን ልጆቹን ሊዋጋቸው ሄዶ ዘንዶም በበረሃ አሸዋ ላይ ቆመ ይላል። የክርስቶስ ልጆችን የድንግል ማርያም ተከታዮችን ለማዋጋት ዘንዶ በአሸዋ ላይ ቆሟል ይላል። በድንጋይ ላይ በሌላ ነገር አይደለም፣ በአሸዋ ላይ ነው። ይወድቃል፣ ጎርፍ ይመጣል። አያችሁ፣ ያ ዘንዶን ለመውሰድ ጎርፍ ይመጣል። ስለዚህ በጣም እንወዳችኋለን። ሃይማኖት በመነቀፍ አይደለም፣ ቃሉ የሚሆነውን ውሰዱ። ለእናንተ የሚገባውን አንዳንድ ወስዳችሁ ሰውንም እያስተማራችሁ በትክክል አውሩ። በጣም ደስ ይላል። ጫወቱ ያምራል። ሰዓቱም በጣም ሄዷል። በጣም እንወዳችኋለን። አይ በጣም ይበቃል። እግዚአብሔር ይስጣችሁ። በጣም እናመሰግናችኋለን። አንተ ማርያምን አትወዳትም እኮ አንተ ማርያምን አትወዳትም። ለምሳሌ እኔ እንዴት እንደምወደኝ እስካሁን ድረስ የእናቷ ፍቅር በእኔ አይወክልም። እኔ ገልጸም አልጨርስም። እግዚአብሔር ያከብረው፣ እግዚአብሔር ያደረው፣ የእግዚአብሔር ማደሪያ፣ የእግዚአብሔር አክሊል፣ የእግዚአብሔር እናቷን እኔ አባቴ በተሰጠኝ አደራ በቻልኩ በድካሜ ስጋዬም እናቴን እወዳለሁ። ስትወዳ እሺ ሞድድ እንዴት እኔ ዮሐንስ ልጅ ነኝ። ለዮሐንስ በመስቀል ስር ክርስቶስ በዛ ስቃይ ውስጥ አደራ የሰጧት እናት እኔም እስከሞት ከሞትኩም በእርሷ አጠገብ ለመቀመጥ ክርስቶስን እየለመንኩ ዘላለም እኖራለሁ ከእርሷ ጋር በማርያም አጠገብ። አዎ ስትሞቱ ከማርያም አጠገብ እንድትሆኑ በማርያም ታመኑ ሚላለ። በክርስቶስ ነው የምናምነው፣ የምናመልከው፣ የምንወደው፣ የምናወድሰው፣ የምናከብረው ክርስቶስ ነው። ክርስቶስ ለነርሷ ሞገሳቸው ነው። ክርስቶስ ለነርሷ ክብራቸው ነው። ክርስቶስ ያከበረው ታከብራለህ። ክርስቶስ ያከበረው ነቅፈ ክርስቶስን አታገኝም። መጀመሪያ እንደዚህ እናድርግ። ከዚህ በኋላ በቃ እንደዚህ እናድርግ። ከዚህ በኋላ ኖ ዛሬ ይበቃል። ዛሬ ይበቃል። አንድ ሁለት በቃ ከዚህ በኋላ አንተ ብቻ ነው የምትነግረን። እኛ አንጠይቅህም። ቆይ እኛ አንጠይቅህም። ከዚህ በኋላ የፈለግከውን ደቂቃ ወስደህ ሁለት ታምር ንገረን። ሁለት ታምር ማርያም ላይ ማርያም ያደረገችውን ታምር ያው ለጠይቁን ጥያቄ ሰማይ በመጀመሪያ ነው ለማለትም ዝም ብሎ 3 4 ያተደጋግመው በጣም የማርያምን ሁለት ታምሯ አለ። ኖ ማርያም በቀኝ ቆማለች። ማርያም በቀኝ ቆማለች። ታምሯ ንገረን ያለ አልሰማም እኮ ችግር አየህ። ይኸውልህ ዝም ብለህ ታወራለህ። ጥያቄን በደንብ ስማ። ሁለት ታምሯን ማናቸውንም አንጠይቅም። ዝም ብለህ ንገረን። ወደ ታምሩ አትሄድ። አንተ በወንጌላዊ ያላመንክ ታምር ማለት እኮ ያደረገው እኮ ነው። በክርስቶስ ካመነ ክርስቶስ ያዘር ታደርጋለህ። አይታል ክርስቶስ ያዘ፣ ክርስቶስ ኢመን፣ ክርስቶስ ያመነና ክርስቶስ ያዘ። ክርስቶስ እንዳለ በእርሱ ያመኑት እንኳን ከኔ አበልጠው ይሰራሉ ብሏል። አይታል በክርስቶስ ኢመን ትሰራለህ። ታምር ማለት ያደረገችው ነው። ታደርጋለች፣ ያደረገች ናት፣ ለወደፊትም ታደርጋለች። ላትስባት ለመድኃኒታችን ለኢየሱስ ክርስቶስ ሁለት አትነግረንም ካደረገችው ውስጥ ታዲያ። በጣም አመሰግናችኋለሁ። በጣም እወዳችኋለሁ። እውነተኛ ኢየሱስ በጣም እወዳለሁ፣ ግን መጨረሻ ላይ አታስቀይመኝ። ካናን ግን አልለቅም። የማርያም ታምር እኮ ነው ንገረን። ካናን አልለቅም። ካናን አልለቅም። አገኛለሁ። አልለቅም። የትም ከሆነ አገኛለሁ። በሌላ አይደለም፣ በፍቅር አይደለም፣ በፍቅር የትም ከሆንክ በፍቅር አገኛለሁ። ሰላም ያድርገን። እግዚአብሔር ሰላም ያሳድረን። የሰንበት ወረደት የእግዚአብሔር ሁላችን ጋር አይደለም። እኔ የምልህ ማርያምን መውደድ እንዴት ነው የምትገልጠው? ለምሳሌ ምን አድርገህ ነው ለማርያም ያለን ፍቅርና መውደድ የምትገልጠው? ማርያም ኦኬ። አምላካችን ኢየሱስ ክርስቶስ በቅዱሳን ስም ንጹህ ውሃ አያችሁ፣
በነቢያቶች በደቀ መዛሙርት ስም ንጹሕ ውሃ ቀድታችሁ ከሰጣችሁ ዋጋ አለ ብሏል። አያችሁ ከቅዱሳን እናንተ እኮ ታዲያ ንጹሕ እኮ አይደለም ቀርታችሁ የምትሰጡት እናንተ ጠላ ነው እየቀዳችሁ የምትሰጡት። የሚያሰክር ነገር ነው የምትጠጡት። ስለሱ ችግር የለ። ስለሱ አንተ ስለሱ አይደለም ውሃ ነው ብሎ ያለው ቃል። አቸኩል እኔ ሳወራ አትቸኩል አልኩ። እንደዚህ አትደረጉ። አወራህ አይደል? ሰማነህ። ከዛ ደግሞ እኔ ደግሞ ስጠይቅህ ሰማነህ። ከዛ ደግሞ ታወራለህ። ውሃ ብቻ ነው ብሎ ይላል ቃሉ አልክ። ወረድክ አይደል? ኦኬ። ግን አረቄና ጠላ ነው ስጠጡ የምትሉት እናንተ ድራፍት ማለት ነው። ስለዚህ ቃሉ ማይለው ነው ታርጉ የምትሉት። ፖለቲካ ይላል። ፖለቲካ ሳያስገባኝ እንኳን ወጣ። አስገባለሁ አለኝ እኮ። እኔማ ዛሬ ጌታ ክሶኛል። እሺ ኦርቶዶክሳውያን ግቡ። እኔ ዛሬ ጌታ ክሶኛል። መልሲያችን ዳግሻዬ ሰላም በሉን እስኪ። ዳግሻዬ እንኳን ደህና መጣ። አይ ዳጊ፣ ኧረ በስመ አብ። ዛሬ ግን ከአንተ ጋር ልሆን እችላለሁ። እሺ ዳጊ፣ ሰላም ላንተ ይሁን። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ወንድማችን ከየት ቤተ እምነት? ከኦርቶዶክስ ነው። ግን አንድ ነገር ተናግሬ እንትን ለማለት ነው ለመውጣት ነው። በዚሁ ርዕስ ላይ ማለት ነው። እኔ እንደተረዳሁት አይ ቲንክ መድኃኒት የሚለው ነገር አይ ቲንክ ትርጓሜውን ነው መስለኝ እዚህ የተሳሳት ነው። መድኃኒት አሁን የጥያቄው ዞሮ ምንድን ነው? ማርያም ታማልጃለች አታማልድም ነው አይደለም? ምክንያቱም ያው ማርያም የኃጢአት መድኃኒት ናት ሲል እንደተረዳሁት ነው የምናገረው። የኃጢአት መድኃኒት ናት የኃጢአት መድኃኒት ናት ሲል እንደመሰለኝ በእሷ ጠይቀን በእሷ ኃጢአት ይሰረይልናል ለማለት ነው። እና መድኃኒት የሚለው ነገር ትርጓሜው በደንብ መፈታት አለበት። አሁን ለጌታችን ኢየሱስ ክርስቶስ የሰጠው መድኃኒትነት እና እዚህ ጋር ትርጓሜው ነው ልዩነቱ ብዬ የማስበው ያንን ነው። እና ከዛ አንጻር ይመስለኛል፣ ያው የከፋ እውቀት የለኝም፣ ግን ያንን ለመናገር ነው። ስለዚህ እያልክ ያለው አንተ ምንድን ነው? በምልጃዋ በኩል ወንድምነት ቀጥል። አባ ሶሪ አባ እኮ አይ በደንብ ይፍታልን። ዳጊ ምንድን ነው ያለው? አይ ቲንክ ለማርያም መድኃኒት ተብሎ ሲባልና ለኢየሱስ መድኃኒት ተብሎ ሲባል ትርጉሙ ላይ ነው ብሏል። እና ትርጉሙን ይንገርስ። ለኢየሱስ መድኃኒት ተብሎ ሲባል የምን መድኃኒት ነው? ለማርያምስ መድኃኒት ናት ተብላ ስትባል የምን መድኃኒት ናት? እኔ የምለው ምንድነው መሰለህ፣ አሁን ልዩነቱን ሳይሆን መድኃኒት የሚለው ነገር እዚህ ጋር አጠቃቀማችን ለምንድን ነው የተጠቀምነው? አሁን ለዛ ለክርስቶስ የተጠቀምነው መድኃኒት አጠቃቀሙ እና እዚህ ጋር የተጠቀምነው አጠቃቀም የተለየ ነው ባይ ነኝ። አሁን የተለየውን አንተ ነህ የምትነግረን። አንተ ስለሆንክ የምታውቀው እሱ እኮ ነው። እዚህ ጋር የተናገረው ማርያም የኃጢአታችን መድኃኒት ናት ሲል በእሷ ለምነን መድኃኒት ሆነችን ማለት በተዘዋዋሪ መድኃኒት ሆነችን ነው። ግን ያው ያንን ኃጢአት መሰሪው የሚለየው በጌታችን ኢየሱስ ክርስቶስ ግን እዚህ ጋር እሷን መጠየቃችን ያው እንደ አንዲት መድኃኒት መሆኗን ነው የሚያሳየው ነው የምለው። መድኃኒት ስትሆንህ ታድናለች አይደል እኮ መድኃኒት የተባለችበት እዚህ ጋር እሷን ጠይቀን ከዳንን እኮ። እሷን ጠይቃችሁ የምታድናችሁ ማናት? እሷ ነች የምታድናችሁ? እሱ ነው የሚያድናችሁ? እሱ ነው የሚያድነን። ግን እሷ አሁን እኮ የአማላጅነት ጥያቄ ነው። እየተደማመጠ ቆይ ዳጊ፣ እየተደማመጠ የምጠይቋት እሷን ነው አይደል? አዎ እሷ ለእሱ ስለምትቀርበው ስለጠየቃችኋት ነው አይደል መድኃኒት የተባለችው? በቀጥታ መጠየቅ እንችላለን እዚህ ጋር። ቆይ ወንድሜ፣ ስለጠየቃችኋት ነው አይደል መድኃኒት የተባለችው? ትክክል። ስለጠየቃችኋት መድኃኒት ተባለች ማለት ነው። ጠይቃችኋት የምታድናችሁ እሷ ናት ወይስ እሱ ነው የሚያድናችሁ? እዚህ ጋር ኤክስፕሌን ላድርግልህ።
ጥያቄን አግኝተዋል። የምታይቋት እሷን ነው የምታድናችሁ እሷ ነች ወይ እሱ ነው? ቀጥታ እሷ ታድናለች እያልኩ አይደለም። እሷ ታድናለች አታድንም? እሷ በተሰጣት አሁን ማንኛውም ሰው ቅዱሳን በተሰጣቸው ልመልስልህ እኮ ነው። መልሴ እኮ በጥያቄ ነው። አሁን ለምሳሌ በብዙ በመጽሐፍ ቅዱስ ላይ ብዙ ነገር አይተናል። ምንም ያየነው ነገር የተሰጣቸው ቅዱሳን የተሰጣቸው ስልጣኖች አለ። ምን አይነት ስልጣን? ምንድነው? ሴጣንን እንዲያስወጡ ብዙ ነገሮችን ከአይነ ስውራን እንዲያበሩ የተለያዩ ነገር ስልጣን ተሰጥቷቸዋል። በማን ነው የሚያወጥ? በማን ነው? በጌታችን በኢየሱስ ስም። እሷም እኮ ስለዚህ አዳኙ ማን ነው ማለት ነው? በሽተኛ ሲፈውሱ በማን ስም ነው የሚፈውሱ? አሁን አያለ አሁን ዞሮ ዞሮ መድኃኒት የሚለው ነገር የጠየኩን መልስልኝ። የጀመርከውን ጨርሰው። የጠየኩን መልስልኝ። በአጋንንትን ሲያስወጡ በማን ስም ነው የሚያስወጡት? በጌታችን በኢየሱስ ስም። ስለዚህ አጋንንት የሚያስወጣው ማን ነው ማለት ነው? ጴጥሮስ ሳይሆን የጌታ ስም ነው ማለት ነው። እሷም እኮ እኔም እኮ የምለው እሱን እኮ ነው። የጠየኩን መልስልኝ። አጋንንትን የሚያስወጣው ጴጥሮስ ሳይሆን የጌታ ስም ነው ማለት ነው። በተሰጠው ስልጣን እሱ ጸለየ። በተሰጠው ስልጣን ጸለየ እንጂ አጋንንቱን ያስወጣው ጴጥሮስ ሳይሆን ጴጥሮስ በገዛ ኃይሉና ስልጣኑ ሳይሆን ጌታ በሰጠው ስልጣን በጌታ ስም አጋንንትን ከሰዎች ላስወጣ ማለት ነው። ስለዚህ አጋንንቱን ያስወጣው ማን ነው? የጌታ ስም ነው ማለት ነው። በሽተኞችን ቢፈውስ የፈወሰው ልክ እንደዚሁ ነው። እሺ ማርያምን ስትጠይቋት መድኃኒት ትሆናችኋለች ወይስ መድኃኒት በሆነው በክርስቶስ ስም ነው የምትፈወሰው? ለዛ ነው ቀደም ብዬ የተናገርኩት ስገባ ምንድን ያልኩት መድኃኒት አጠቃቀሙ አሁን መድኃኒት ምን ማለት የሚለው ነገር በደንብ መተርጎም አለበት የምለው ለዛ ነው። እኔ እዚህ ጋር እያልኩ ያሉ መድኃኒቴ ናት ስንል አሁን በእሷ መድኃኒነት ጌታችን ኢየሱስ ተወልዶ ድነን አይደለ? መድኃኒት እንደሆነ ሁሉ መድኃኒት ናት ለዚህ ለእኛ መድኃኒት ናት። ከአዳም ስሮት ለመዳን መድኃኒት ናት ስንል እናንተ የምትሉት መጽሐፍ ቅዱስ ስላለ ነው መድኃኒት ናት የምትሏት። አሁን ለዛ ነው የምለው አሁን መድኃኒት ናት ብላችሁ ያላችሁት መድኃኒት የሚለው ትርጓሜ በረንብ ትርጉሙን ቅድም ሰጠው። እኩል አታውራ እግዚአብሔር አዋቂ ነውና አንተ አዋቂ ነህ ስትባል አንድ አይነት አዋቂ ነው። አንተ አዋቂ ስለተባለ እኔ ነው የሚዩት ያደረግኩ በቃ ስርዓት ስለሌለ ማለት ነው። እኩል አታውራ ብዬ ስልህ አውቶማቲክ ላይ አድርገህ ታወራለህ ማለት ነው። ማለት ሰው እንዲያደምጥ እኔ ሳወራ አንተ አታውራ፣ እኔ ሳወራ አንተ አዳምጥ፣ አንተ ስታወራ እኔ ላዳምጥ። ቴንኪው። መድኃኒት ናት ብለን ስንል ነው ያልከው አይደል? መድኃኒት ናት ያላችኋት እናንተ ናችሁ ወይስ መጽሐፍ ቅዱስ ነው ያልኩ? ማይከን ከፍተህ መልስልኝ፣ ከዛ ደግሞ አንተ ታወራለህ። እሱን እኩል መልስልኝ። አንተ አሁን አዋቂ ነህ ትባላለህ አይደል? የጠየቅኩን ጥያቄ መልስልኝ። እሱን እኩል አዋቂ የሚለውን ትርጓሜ ነው። የጠየቅኩን ጥያቄ መልስልኝ። እኔ እኮ የማወራው በመድኃኒት ላይ የሚለውን የጠየቅኩን ጥያቄ ትመልስልኛለህ ወይ? እናንተ ናችሁ መድኃኒት ያላችኋት ወይስ መጽሐፍ ቅዱስ ነው መድኃኒት ናት ያላት ነው እያልኩ። መድኃኒት የሚለው ትርጓሜ እኮ ነው አሁን ጥያቄው። እሱ ትርጓሜውን በኋላ ላይ ትነግረናለህ እኮ። መድኃኒት ስንባል አንተ አዋቂ ስትባል እግዚአብሔር ያለው አዋቂ እናንተ አለ አዋቂ አንድ ነው። እሺ ከዚህ በኋላ እድል አይኖርህም ማለት ነው። ሜት አድርጌሃለሁ። እኔ መጨረሻ ሀሳብ ልስጥና እታች ወርደህ ታብታብ ታደርጋለህ። ምክንያቱም የምትናገረውን አታውቅም። የጠየቁን ጥያቄ ትተህ ሌላ ነው የምታወራው። የተግባቦት ህግ ችግር አለብህ። ትሰማለህ ግን አትመልስም። ምክንያቱም እንደሌለ ስለምታውቅ ማለት ነው። መድኃኒትን ልፍታው ብለሃል፣ ክፍታው አልኩህ። ስትፈታውም ራሱ እጅ እግር የሌለው አፈታት አድርገህ ነው የፈታው። መድኃኒት ለእሷ ብለን ስንልና ለእሱ ብለን ስንል አልክ። እኔ ጥያቄ ምንድነው ማርያምን መድኃኒት ናት ብላችሁ ያላችሁት እናንተ ናችሁ ወይስ መጽሐፍ ቅዱስ ነው መድኃኒት ናት ያላት ነው ብያልኩ። የመጨረሻ እድል ልስጥህ። ከዛ ደግሞ ትርጓሜው ላይ ትሄዳለህ ከፈለክ ማለት ነው። እናንተ ናችሁ መድኃኒት ናት ያላችኋት ወይስ መጽሐፍ ቅዱስ ነው መድኃኒት ናት ያላት ነው እያልኩ ያለሁት። አይ ቲንክ አልተግባባንም መሰለኝ። አሁንም መድኃኒት የአማርኛ ችግር ነው፣ አጠቃቀሙን ችግር ነው የጠየቅኩ። አሁንም መጨረሻ ነው የምሰጥህ። እናንተ ናችሁ መድኃኒት ያላችኋት ወይስ መጽሐፍ ቅዱስ መድኃኒት ያላት? አሁን ለእኔ ነው የማወራክ እናንተ። እኔ አሁን ለእኔ ነው የማወራክ። እኔ አሁን መድኃኒት ይላታለሁ፣ ምክንያቱም እታች ወረድ። ቴንክ ዩ። ተግባቦት ህግ አታውቅም። ማን ያላት ተብለህ ስትባልም አትመልስም።
አምስት ጊዜ ነው የጠየቅኩህ አንድ ጥያቄ ማለት ነው። መጽሐፍ ቅዱስ ማርያምን መድኃኒት ናት፣ የኃጢአተኞች መድኃኒት ናት አላላትም፣ ሊላትም አይችልም። መጽሐፍ ቅዱስ አላላትም፣ ሊላትም አይችልም። ያሏት እነማን ናቸው? ደብተራዎቹ ናቸው። ደብተራዎቹና የደብተራዎቹ ልጆች ናቸው ያሏት። ይሄ ደግሞ ዝም ብሎ ኮተት የሆነ መጽሐፍ፣ ኮተት የሆነ ጽሑፍ ነው ማለት ነው። ማርያም የኃጢአተኞች መድኃኒት ናት ብሎ የሚለው ትምህርት ኮተት የሆነ ትምህርት ማለት የበሰበሰ ኮተት የሆነ ትምህርት። ለምን? መጽሐፍ ቅዱሳዊ አይደለም። የኃጢአተኛ መድኃኒት ማንም አይደለም። ኦኬ፣ ይህ የኦርቶዶክስ ኮተታ ኮተት ይባላል። ኮታንኮት አይደለም ያልኩት፣ ኮተታ ኮተት የተባለ ትምህርት ማለት ነው። እና እነሱ ናቸው ብለው የሚሏት አየህ። ኢየሱስን ግን የኃጢአተኛ መድኃኒት ብሎ ያለው ማን ነው? እኛንን ጴንጤዎቹ ነን ያልነው? ኦርቶዶክሳውያን ናቸው ያሉት? ካቶሊክ ነው ያለው? አይደለም። ማን ያለው? ኢየሱስን የኃጢአተኞች የዓለም መድኃኒት ነው፣ የኃጢአተኞች መድኃኒት ነው ብሎ ያለው ማን ያለው? እታይ ጻፉለት ወንድሞች እናቶች፣ ስለሚያዩ ስለሚሰሙ ማለት ነው። ኢየሱስን የኃጢአተኞች መድኃኒት ነው፣ የዓለም መድኃኒት ነው ብሎ ያለው ማን ነው? እሺ እህትየው መልሳለች። ኦኬ፣ ማን ያለው? የምታውቁ ሰዎች ጻፉ። አየው ሰው ሲጽፍ አያችሁት አይደል? የእግዚአብሔር ቃል መጽሐፍ ቅዱስ፣ የእግዚአብሔር ቃል መጽሐፍ ቅዱስ ያው ስለሆነ ማለት ነው። የእግዚአብሔር ቃል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እኛ ነን ያልነው ኢየሱስን የዓለም መድኃኒት አይደለንም። የኃጢአተኞች መድኃኒት ያልነው እኛ ነን አይደለንም። ማርያምን የኃጢአተኞች መድኃኒት ብሎ ያላት ማን ነው? መጽሐፍ ቅዱስ አላላትም። ጴንጤው አይደለም የነገረን ማርያምን የጌታ እናት ናት ብሎ። ከነገሩንም መጽሐፍ ቅዱስ የነገረንን ነው እነዚህ አብያተ ክርስቲያናት የነገሩን ማለት ነው። ስለዚህ ማርያምን ማን ያላት የኃጢአተኛ መድኃኒት? የእግዚአብሔር ቃል ብሏታል? አላላትም፣ አላላትም። ስለዚህ መጽሐፍ ቅዱስ የማይለውን እነሱ ይላሉ፣ መጽሐፍ ቅዱስ ያላላትን ይላሉ። መጽሐፍ ቅዱስ ያላላትን አይሉ። ማነው? መጽሐፍ ቅዱስ ያላላትን ይላሉ፣ መጽሐፍ ቅዱስ ያለውን ግን አይሉ። ኢየሱስ የኃጢአተኞች መድኃኒት ነኝ ብሎ እራሱ ስለተናገረ ሐዋርያቱ ሰሙ፣ ጻፉት ማለት ነው። ኃጢአተኞችንም ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ብለው ሐዋርያቱ ጻፉት። ማነው? ጌታ ተናገራቸው በመንፈስ ቅዱስ፣ ሐዋርያቱ ጻፉት ማለት ነው። ማርያም ማንንም ኃጢአተኛ ሰው አድና አታውቅም፣ ልታድንም ለዘለዓለም አትችልም። መብትና ስልጣን ኃይል የላትም። 4 ነጥብ። በደግመዋለሁ። ወንድምነ ቤካ መተኛት አለበት ለሊት ስለሆነ ማለት ነው። ማርያም ኃጢአተኛውን ዓለም አድና አታውቅም፣ ማንንም አላዳነችም፣ ለዘለዓለም ማንንም ልታድን አትችልም። 4 ነጥብ። በ12 ቁጥር መስማር ነው ጆሮ ግንደ ላይ የምበሳው ማለት ነው። 4 ነጥብ። ይሄ የኦርቶዶክስ ኮተት ትምህርት ነው። ማርያም የኃጢአተኞች መድኃኒት ናት ብሎ የሚለው ማርያም የኃጢአተኞች መድኃኒት ከሆነች ኢየሱስ ለምን ለኃጢአተኞች ሊሞት ከሰማያት መጣ? አትመልሱም። ይሄንን ከንፈራችሁ ያለበዋል ማለት ነው። እኛ ጋር ስትመጡ አይደለችም። ማርያም የኃጢአተኞች መድኃኒት ሆና አታውቅም። ማንን የትኛውም ነቢይም ጥራ፣ ሐዋርያውንም ጥራ፣ ጳውሎስ የኃጢአተኞች መድኃኒት አይደለም፣ ሆኖም አያውቅም። ጳውሎስ የኃጢአተኞች መድኃኒት ሆኖ ማንንም አድኖ አያውቅም፣ ማንንም ሊያድንም አይችልም። ለዘላለም ማንንም ነው ማዳንም አይችለው። ጴጥሮስ በለው፣ ማቴዎስ በለው፣ ዋቴቨር የምጠራቸውን ጥራ፣ ሙሴ በል፣ ኤልያስ በል፣ የቀደሙ ነቢያት ማናቸውንም ጥራ፣ አብርሃም፣ ይስሐቅ፣ ያዕቆብ አባቶችን ብጠራ የኃጢአተኛ መድኃኒት ሆነው ማንንም አላዳኑም፣ ያድናሉም ተብሎ አልተጻፈም። ሊያድኑም አይችሉም። የኃጢአተኛ መድኃኒት አንድ ነው። ጤነኞች ሐኪም አያስፈልጋቸውም በሽተኞች እንጂ፣ ጻድቃን ወደ ንስሐ ልጠራ አልመጣሁም ኃጢአተኞችን እንጂ ብሎ ያለው ራሱ መምህሩ ጌታችን ኢየሱስ ክርስቶስ ነው። ስለዚህ የኦርቶዶክስ ኮተት ትምህርት ይባላል። ምን ያላላት አለ? ፀሐይና ጨረቃን ፈጠረች ብለው ሲሉ እኮ አላግጠንባቸው ነው ትተናቸው ያለፍ ነው። ለእነሱ ቤት ግን ትልቅ ትምህርት ነው። በመጽሐፎቻቸው ነው ተጽፎ የተገኘው። ኦኬ።
ሰማያትና ምድር ሳይፈጠሩ በፊት አንቺ ነበርሽ ብሎ የሚለው ትምህርታቸው እኮ በመጽሐፍ ተጽፎ ነው የተገኘው። ግን ያው ጴንጤ ቡና እየጠጣ ይቀልድበታል ማለት ነው በኦርቶዶክስ ተረት። በእውነት ማኪያቶ ስጠጡ ምናምን ነገር ተጠራርታችሁ መቀለድ ከፈለጋችሁ ምንም የክበበው ገዳ እንቀልድ አይደለም ማምጣት ያለ በቃ የኦርቶዶክስን መጽሐፍቶችን እዚህ የምንነግራችሁ እነሱን እየጠራ እግርን አንስተህ እየሳቀ መስማት ነው እንጂ አሁን ማርያም ፀሐይና ጨረቃን ፈጠረች ተብሎ ሲባል ሼሞኒዩ አታፍሩም? አሁን እናንተ ክርስቲያን ተብላችሁ ትጠሩ ዓለም ሳይፈጠር ነበረች ብላችሁ ስትሉን እኮ በሶስትነትና በአንድነት እግዚአብሔር በነበረበት ዘመን ቅድመ ዓለም ማለት ነው። በዛ ነበረች እኮ ብላችሁናል። አይናችሁን አፍጥጣችሁ ጥርሳችሁን አቅጥጣችሁ ማለት ነው። ባልታጠበ ፊታችሁ ወጣችሁ መጽሐፍ ላይ የተጻፈው በስርዓት በዜማ አባቶች ሌሊት እንደታረደ በግ ሲያንቋሩ የሚያድሩበት እኮ በዜማ ይሄንን እኮ ነው። አንተ ትርጓሜውን ስለማታውቀው ዋው ደስ ሲል ዜማው ትለኛለህ። ምን ዜማው ደስ ይላል? በደስ በሚል ዜማ ውስጥ መርዝ ነው ለውሰው ይሰጡ። እምቀድመ ሰማይ ወምድር ሀለወትኪ እያልን ሌሊት ስንጮህ የነበረው ብራዘር፣ ሌላ ቃል ቢኖር ጥሩ። ይሄ ትምህርት ማለት ነው፣ ህይወት የማይሰጥ ትምህርት። ቅድመ ዓለም ሰማያትና ምድር ሳይፈጠሩ ማርያም ነበረች ብሎ ይሉሃል። መላእክት ትልካቸው ነበር ይልሃል። ከየት ወዴት ነው የምትልካቸው ብለህ ብትለው ግን ከፀሐይ ወደ ጨረቃ እንዳትል ፀሐይና ጨረቃ አልተፈጠሩም። አይ ከጁፒተር ወደ ማርስ ላይ ነው የምትልካቸው እንዳትል የሉም፣ እነሱም አልተሰሩም። ታዲያ ወዴት ነው ከየት ወዴት ነው የምትልካቸው? ያው ከአብ ወደ ወልድ ነዋ ቡና ጠጡ ለማለት ብለው ሊሉ ይችላሉ። ደግሞ መድኃኒት ተብሎ ሲባል እሱ ጋር ነው ትርጓሜው ልዩነት ብሎ ይላል። ብራዘር አፍ መፍቻ ቋንቋችን ነው አማርኛ። አንተ የሚገባህ አማርኛ እኔ የማይገባኝ አማርኛ፣ ወይ እኔ የሚገባኝ አማርኛ አንተ የማይገባህ አማርኛ የለም። ካለም በመዝገበ ቃላቱ እንዳኛለን። ኢየሱስ ነው የኃጢአተኞች መድኃኒት፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ይታመንና ሁሉ ሊቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ፣ ሳላውቅ ስላደረኩት ምሕረትን አገኘው ብሎ ታላቁ ሐዋርያ ቅዱስ ጳውሎስ በማን እንደዳነ፣ በማን የኃጢአት ስርየት እንዳገኘ፣ በማን መዳንን እንዳገኘ እሱ ጽፎታል። ጴጥሮስም ጽፎታል፣ መዳን በሌላ በማንም የለም ብሎ እና ማርያምን የኃጢአተኞች መድኃኒት ማድረግ ይሄ የተለከፈ ትምህርት ነው ወንድሞች እናቶች። ለዚህ ነው ማናቸውም አይቆሙም ፊት ለፊታችን ብለን ስንል በመረጃ ነው። ዳጊሻዬ ሰላምታ ይበልና ከቻላችሁ እኔ ከፍታለሁ። የምቆዩ ከሆነ ሰውየው እንዳለ ብትበሉ መበላለሁ። አቤት ሰላም ብያለሁ። እርምዬ እንዴት ዳጊሻዬ እንኳን ደህና መጣህ። እንደናቆየኸኝ ግርምሽዬ፣ መስዬ፣ እናዬ፣ ተስፍዬ ብዬ እንዴት ናችሁ? ተወደዳችሁ ወገኖች? ቅድም እኮ ልጁ ያወራኸው ምን አለ መሰለህ፣ ያው እሱማ ይሰማናል እኮ ቀጥታም ይሰማናል። ግን እሷን ግን መልስ ያገኛችሁላት ቀን ኦርቶዶክሶች ከብዙ ግብር ከፋይነት፣ ከብዙ መከራ፣ ከብዙ ጫና፣ ከብዙ ሴንስለስ ዋጋ መክፈል ትተርፋላችሁ። ለረጅም ዘመን የከፈላችሁት እሱን ግን ለምን አትጠይቁትም? ምንድን ነው እሱ ግን ለምን አስፈለገ? ቆይ ግን ለምን ትላለህ? እሱማ ጸሎት ይሰማኛል ካልክ በኋላ ቤካ ያንተ ነው መልሶ የሚሰማኝ መልሶ ይባሰዋል። እሺ ኤኒዌይስ እና ወንድማችን አንተም ሆንክ ሌሎች የተወደዳቸው ኦርቶዶክሳውያን ልካውያን ምናልባትም ምልጃን የፍጡርን ምልጃ ደግሞ የምትቀበሉ እኛውም ሃይማኖት ያላችሁ ሰዎች አንድ ነገር ምን ልነግራችሁ የምፈልገው ነገር ኢየሱስ ያደምጠኛል ይሰማኛል ካልክ በኋላ ሌላ ሰው ለምን አስፈለገ? በቃ ለሱ መልስ ያገኘ ቀን ለአንዴና ለመጨረሻ ትገላገላለህ። ሰዎች ከጫኑበት ሲስተም ትገላገላለህ። እውነት ነው። ለአንተም ከትናንት ወዲያም ደጋግሜ ሲናገሩ ነበር። አንተ በምትወስደው በዚህ ቆራጥ የሆነ ኢየሱስን ብቻ የማንገስ ኢየሱስ ብቻ ይበቃል የሚል የቀሪ ህይወት ጉዞህ እውነት ነው። ብዙዎች እንጀራቸው ይዘጋል። የብዙዎች ህልውና አደጋ ውስጥ ይወድቃል። ብዙዎች ደሞዛቸው፣ ብዙዎች መተዳደሪያቸው የልጆቻቸው ትምህርት ቤት፣ ካህን ከሆነ ካህን ትምህርት ቤት፣ አጭበርባሪ ነቢይ ከሆነ የእሱና የጋርዶቹ ክፍያ፣ የቪኤቱ ነዳጅ የሚጠጣው ምናምን አደጋ ውስጥ ይወድቃል።
አንተ ምን ያወቅህ ቀን መሰለ? አንተ ኢየሱስ በቂ መሆኑን የተረዳህ ቀን፣ ግን ማለት ያቆምክ ቀን። እሱማ ይሰማኛል እግዚአብሔር ግን ምን ግን በቃ ከሰማ ሌላ ለምን ያስፈልጋል? ለምን ማርያም ታስፈልጋለች? ለምን መልአክ ያስፈልገዋል? ለምን በእነሱ ስም የሚሸቀጥብህ የሚሰራብህ ኮንትሮባንድ የኮሚሽን ስራ ለምን አስፈለገ? ከሰማህ ለመሰለ ዳግ ይሰማል እኮ እግዚአብሔር እኮ ይሰማል። ግን ምንድነው መሰለ አንዳንድ ቀኖች ቢዚ በሚሆንበትና በስራ በሚወጠርበት ጊዜ ተክተው የሚሰሩትን መላእክቶችማ ወደዛ ማድረግ አልችልም። ትላንት የሰጠሁት ምሳሌ እደግመዋለሁ፣ ነገም ደግመዋለሁ። ዛሬ የምትሰሙ ሰዎች ነገም ስለምሰማው ዛሬ ካልሰማችሁ ችግር የለውም። ጎማ ይተነፍስብኛል ብለህ ትርፍ ጎማ ያስቀመጥከው ስለማትተማመንበት ነው። በጎማው በገጠምከው 4 ይሁን ባለ 3 ጎማ እያሽከረከር ሆነ ስላልተማመንክ ግድ የለም ስፔር ያስፈልጋል ትርፍ መጫኑ ችግር የለውም ብለህ ነው። አሁን ህይወት ላይ ጫንካቸው ብዙ ትርፎች አሉ። ለምን ኢየሱስ ይጥላል ብለህ ስለምታስብ አየህ፣ ተጠረጥረዋለህ ማለት ነው። ባይሰማስ ብለህ ጸሎት ተጠረጥረዋለህ። ባይረዳስ ብለህ ልጅ ባይሰጠኝ ባይባርከኝ ብለህ ተጠረጥረዋለህ ማለት ነው። መሀል መንገድ ላይ ቢተወኝስ ፌል ቢያደርገኝስ ብለህ ስለምትጠራጠረው ትርፍ ጭነሃል። ግን ብለህ ይሰማል እኮ እግዚአብሔር እንደሚሰማ እኮ እናውቃለን እኮ። ከሰማህ ለምንድን ነው እነ ከሊትን የፈለግከው? መላኩ ከሌን ለምን ትርፍ ጫንከው? ይተነፍሳል ብለህ ስላሰብክ ነው። ስፔር ታየር ያስቀመጥከው አየህ። ስፔሮች አሉ አንተ ቤት። ምን መሰለህ እግዚአብሔር እኮ ይሰማል፣ ግን በምትፈልግን ጊዜ አለንልህ ምናምን የሚሉ ኮሚሽን የሚበሉ ሰብስክራይብ ያረካቸው ማአት አማላጆች አሉ። ማአት ንግሳቸው ላይ ሰብስክራይብ ያረክ፣ ጧፋቸው ላይ ሰብስክራይብ ያረክ፣ ዝም ብለው ይወስዳሉ ከአካውንት ዝም ብለው ይወስዳሉ። ምንም የተለየ ህልፕ አያረጉህም። እግዚአብሔር ከሚባርክ የተለየ ሊባርክ የሚችል ምንም ፍጡር የለም። እሱ ሊሰጥህልና ሊያደርግልህ ከሚችለው ጥበቃ የተለየ ምንም ጥበቃ ያደርጉልህም። ግን ሰብስክራይብ አድርጋል። ለማንኛውም ብለህ ለመሰለህ አትተማመነውማ። አባትህ አይደለማ ገባህ እንጂ አባትህ ቢሆንማ የፍርሃትን መንፈስ አውጥተህ ትጥለው ነበር። እንዴት ለምን ግን ትላለህ? ለምንድን ነው መቼ ነው በቃኝ የምትለው? ግብር መክፈል አልፈልግም፣ ለሰው መስገድ ለፍጡር መስገድ አልፈልግም። ምን መሰለህ እንደዛ ያልክ ቀን ትቀሰፋለህ ካለ አምጣው ጥቅሱም በለው። እስኪ ለማርያም በዓል ሰግድም ብትል ትቀሰፋለህ? ንግሷን አላነግስም፣ በዓሏን አላደርግም፣ አላከብርም፣ ስዕሏ ፊት አልሰግድም ብትል እስቲ ቅጣቱን ይገርህ። እስቲ ቄሱ ምን ብሎ ይነግርሃል? ቄሱን ካህኑ ምን ብሎ ይነግርሃል? እስኪ እዚህ ነብይ ፊት መጥተህ ባትፈነደድ ምን ይፈጠራል? ምን ይፈጠራል? እስኪ ንገረኝ። አሉኛ ሰፈር አይደል የሚያጭበረብሩ እነሱ ስር መጥተህ ምን ባትል ጫማውን ባትልስ ምን ይፈጠራል? ምንም። ግን ባንተ ይበላል፣ ዘር ማንዘሩ ባንተ ይቀጥላል። አንተ በእግር ትሄዳለህ፣ እሱ በቤት ይሄዳል። ተርፍ ጭነሃል። እሱ ሲጸልይልህ የሚሰማህ በስሏል ጸሎቱ። እሱ መሀል ላይ ካልገባ እኔ ስጸልይልሽ አይደል አዎ ልክ እንትን ካልኩሽ በኋላ ቃል ካወጣው በኋላ እያለ እሱ ካልገባበት የሚሰምር ትዳር፣ የሚሰምር ኑሮ፣ የሚሰምር ቢዝነስ እንደሌለ ሞልቶሻል። ስለዚህ ትርፍ ጭነሃል። ምናልባት እግዚአብሔር ቢጥልህ፣ ምናልባት ትርፍ ቢተነፍስ፣ ቢረሳ፣ እግዚአብሔር ቢዘነጋኝ እነዚህን ጠባበቂያ መያዙ ጥሩ ነው። ደግሞ ታውቃለህ ማርያምን በጣም ነው የሚሰማት። ምንድን ነው በጣም መስማት ብሎ ምን ማለት ነው? አስብልኛለች የሚረሳ እግዚአብሔር ነው ወይ? እኔ እኮ በዚህ ሳምንት ብቻ 6 ነው 7 የተናገርኩት እኮ። የምትሰማኝ ከሆነ ወንድሜ ፕሊዝ ብራዘር፣ መከራ እጣጣ ብዙ ዋጋ መክፈል የምትድንበትን ወንጌል እየነገርኩህ ነው። ራስህ እኮ ነው ግን ያልከው እኮ ራስህ ባትልሽ ጥሩ ነበር። ራስህ ምን አልክ መሰለህ? ግን ይሰማል እኮ እግዚአብሔር አልክና ግን ያልከው አንተ ነህ። እኔ አይደለሁም ግን ያልኩት። just walk away ከእንደዚህ አይነት ተረት። እድሜህን፣ ዘመንህን፣ ጉልበትህን ከሚጠይቅ ግን ከምትላቸው ነገሮች ዞር በል ብራዘር። እነዛ የሚሰብኩ ሰዎች በጠቅላላ ምን ብለው አንተን ማሳመን አለባቸው? ኖ እግዚአብሔር ይሰማል፣ ልክ ነው፣ ግን በማርያም በኩል ካልሆነ አይሰማም የሚል ጥቅስ ያምጡ እስቲ በገብርኤል መጀመሪያ እሱ ራሱ ወንጌል ትክክል ነው ወይ? እሱ ትክክል ነው ወይ? መጽሐፍ ቅዱሳዊ ነው ወይ? ራሱ እንዳለ ሆኖ ማለት ነው። የለም ያለ ማርያም ከሰማ፣ ያለ ማርያም ከረዳ፣ ያለ ገብርኤል ከረዳ ካገዘክ፣ እንዴ ለምንድን ነው መሀል ላይ የማስገባው? አንዳለ ተብሎ ስሙ የተጻፈለት አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደሚናገር አንድ አለ እና በእግዚአብሔር መካከል ስሙ ማን ነው? ክርስቶስ ኢየሱስ ብሎልሃል። ለምትሆን እያልክ እንዳትጠራ እና ላልኩትም ትላንት ነግሬሃለሁ። ስለዚህ ደግሞ የምነግርሽ ምን መሰለሽ እህቴ፣ ልክ ወንጌል አማኝ ስትሆን ከጥሞት ጣጣ ትወጣለህ። ሚት ያደረገ ፐርፐዝ ነው። ኦኬ
ብቻ ማለት በቃ በጠቅላላ በብቻ ነው። እኛ ጋር ብቻ ታውቃለህ፣ ብቻ ነው። እኛ እግዚአብሔርና ፓስተሩ የሚባል ወንጌል የለም። እኛ እግዚአብሔርና ወንጌላዊ የሚባል ትምህርት ነፃ ነው የምትልክ ወንጌላዊ አማኝ ስትሆን በጠቅላላ ከመከራዎች ትድናለህ፣ ከብዝበዛዎች ትድናለህ፣ ከብዙ የጧፍ ክፍያዎች ትድናለህ። መልታይ ቢሊየን የሆነ የስዕል ኢንዱስትሪ ገባሪነት ትተርፋለህ። በቃ እዚህ ብቻ ነው። ክብር ሲሆን ለእግዚአብሔር ብቻ ትገላገላለህ። እሺ ቆይ ምስጋናውስ ለእግዚአብሔር ብቻ። እዚህ ግልግል ነው እዚህ ቤት እባክህ። እኔ እኮ ለፓስተሩና ለእግዚአብሔር መስሎኝ የለም። አይ ለፓስተሩና ለእግዚአብሔር ሰገዱ የሚል የለም። እኛ ጋር ስትመጣ በጠቅላላ ቀንበርህ ሸክምህ ይራገፋል። ወንጌል አማኝ ስትሆን ባይዘው እኛ ጋር ስልህ ስለ ስፍራ አይደለም ያወራሁት። እኔ ብትመጣም ቦታ የለንም ታውቃለህ። ምንም አንደኛ ሚሊዮን እኛ ጊዜ ልናገረው ብትመጡ በዚህ ሰዓት በተለይ ቦታ የለንም። እኛ ለራሳችን ምዕመን ቦታ የለንም። እየተረፈ እየወጣብን ስክሪን ወደ ውጭ እያወጣን እያስተናገድን ያለን አንተን እንትን አይደለም ማስቀየር እንፈልገው። ቤት እንድትቀይር አይደለም ህይወት እንድትቀይር ነው ፈልገው። የማምለኪያ ስፍራ ብትቀይር ምንም ቦታ የለንም አንተ የምናስተናግድበት። እንተ ስትመጣ ማገኘው ምንም ኮሚሽን የለም ምንም የለ። እዛው እንግዲህ እዛውም እያልኩ ለእንትን ነው ልትለኝ አትችልም። እግደቷን ከማርያም ወስዶ እኮ ለራሱ ፈልጓት ነው አትለኝም። አልፈልገውም። ለሐሰተኛውም ለእውነተኛውም ነቢይ አትስገድ እያልኩ እኮ ነው። ቀለለልህ እኮ። ያኛው ጧፍ አይደለም የወንጌል አማኞች ጧፍ ነው ሻል የሚለው እያልኩ አይደለም። እንደዛማ ገበያ ነው እኮ አየህ። አንዱን ገበያ ዘግቼ ና ወደኛ ገበያ የኛ ነው አሪፍ ኮሞዲቲታችን እንትን እቃችን ምናምን ይሄማ ሽያጭ ነው እኮ ሱቅ ነው። ይሄ እኮ ገበያ ነው። መጠርጠር አለብህ። እኔን ግን እኛ ጋር ስመጣ የሚሸጥልህ ነገር የለም። ሁሉ ነገር በነፃ ነው። በመዳን ጉዳይ ያለ ነገር ሁሉ በነፃ ነው። ስለ ማቴሪያል አላወራሁም። ኮርስ እኔ ነጋዴ በሆነ ወንበር ብሸጥልህ ጴንጤ ስለሆንኩ በነፃ እሸጥልሃለሁ? አልሸጥልም። እኔ ስለ ማቴሪያል ስለ መንፈሳዊ ነገር አይሸጥም። እኛ ጋር አይሸጥም። ከዛ ጋር በተያያዘ ከመንፈሳዊ ነገር ጋር በተያያዘ ሽያጭ አንቀበልም። የለም፣ ነፃ ነህ። እኛ ጋር ስትመጣ በነፃ ነው መንፈሳዊ ነገር የምታገኘው። እናስከፍልብኛል። ለፍትሀት እነሱ የግማሽና የሙሉ ብላ ያስከፍላሉ አይደል? ይኸው ቀጽ አለኝ ላሳይ ይችላለሁ። እኛ ጋር ግን ፍትሀትም የለም። ለጸሎት ደግሞ አናስከፍልም። ለጸሎት ያስከፈለች ሁለተኛዋ ቤተክርስቲያን ከካቶሊክ ቀጥሎ ኦርቶዶክስ ነች በዓለም ላይ። ለጸሎት አስበዋል። አንድ ሐዋርያ ለጸሎት አስከፍሎ ያውቅ። በሶስተኛ ደረጃ ደግሞ እኛ ሰፈር ያሉት ሐሰተኛ ነቢያቶች ናቸው። ስለዚህ እኛም ሰፈር ብትመጣ ብትደበቅ አልለቅህም ማለት ነው። ገባ? ጴንጤ ሆኜ አመልጣለሁ ብትል አልለቅህም። እኛ ሰዎች ነፃ በሚያወጣው ወንጌል ነፃ ወጥተው እንዲቀሩ ነው የምንፈልገው እንጂ ግብር እንዲቀይሩ አይደለም እናደርጋቸው። መካከለኛ ግብር ከፋይነት ወደ ከፍተኛ ግብር ከፋይነት ምናምን እንዲሸጋገሩ አይደለም የምናደርጋቸው። ጭራሽ ግብር መክፈል እንዲያቆሙ ነው የምናደርጋቸው። ለምን? ተከፍሏል። ኦልሬዲ የእነሱ ዕዳ ተከፍሏል። ሌላ ዕዳ ለምንድን ነው የሚከፍሉት? እሱም ኮምጣጤ ጠጥቶ ጴንጤም ሆኖ እንደገና ኮምጣጤ፣ ኦርቶዶክስም ሆኖ ኮምጣጤ ለምን ይጠጣሉ? በቃ አንዱ እሱ ጠጥቶላል። ይሄ ነው የወንጌል ቤኔፊቱ። ይሄ ነው እንግዲህ የቤት ከመዘጋቱ በፊት የምነግርህ ይሄ ነው። ልክ ወንጌል አማኝ ስትሆን ሌሎቹ በጠቅላላ ጠግ ይዛሉ፣ ዳር ይዛሉ። ኤርሚ እንደሚለው ምን መሰለህ፣ እኛም ብንነግርልህ እኮ ችግር የለውም ምናምን የሚል መልአክ ለምን ብለህ ጠይቀው። ለምን ትነግርልኛለህ? እኔም ይሰማኛል። ለምንድን ነው በአንተ በኩል ምነግረው? ምን እንዲፈጠር? ምክንያቱም እኮ ለአንተ ለገብርኤል እየነገርኩት እኮ እያለ ኦልሬዲ ኢየሱስ እየሰማ እኮ ነው። ከዛ ገብርኤል ሄዶ ሲነግረው ቅድም እኮ ስትነጋገሩ እኮ ሰማ። ወደ አንተ ሲጸልይ ልጄ ሰምቼዋለሁኝ። በእርግጥ የእግዚአብሔር ልጅ ሆነ ወደ ገብርኤል አትጸልይ፣ ግን ከሌ የሚባለው ሰውዬ ልክ ነው። ወደ አንተ ባይዘው ሰምቼዋለሁ። አንተ እንደገና ልነግረኝ ነው የሚለው ገብርኤል። ማርያም መታ እባክህ ለልጄ እንዲያርግለት ሲል ቅድም እኮ ወደ አንቺ ሲጸልይ ሰምቼዋለሁኝ እኮ። ኦልሬዲ እኮ ይሰማል እኮ ምን ማለት ብራዘር ንቃ እንጂ እንዴ! ይሄ ሿሿ አይሰለችም እንዴ? ና ቀንበር ልቀይርልህ እኮ አላልኩም እንዴ ብራዘር። እውነት እንድንኖር ክርስቶስ ነፃ አውጥቶናል እንጂ ከመከራ መከራ ላሻግር አይደለም። ከጧፍ ወደ ፓውዛ አይደለም ያልኩት ነገር ነበር ትናንት። እዛ ጧፍ ታበራ ነበር፣ እዚህ ፓውዛ የፓውዛ ብዬ ደግሞ ላስከፍል አይደለም። ገባ? ከብላክ ኤንድ ዋይት ከለር መስገድ ወደ ከለር ፎቶ ስር መስገድ ላመጣ አይደለም። እዚህ ግልግል ነው። ወንጌል ነው የምታምነው። ማንም በአንተ ላይ ስልጣን የለውም። በቃ ክርስቶስ ብቻ፣ ራስህ ክርስቶስ ብቻ። ስገድ የሚል የለ፣ ለእኔ ስም ዘምሮ የለ፣ ዛሬ እኮ ንግሴ ነው የሚል የለ፣ እንዴ በስሜ እንትን ሳታደርግ የሚል የለ። ከዚህ በላይ ምን ወንጌል ልንገርህ? እንደው ትክክል እንኳን ነው ብለህ እንደው ብታሳምነኝ
ልታሳምነኝ አትችልም። እድሜ ዘመንህን ፍጡራን ያማልዳሉ በአጸደ ነፍስ ያሉ ፍጡራን ያማልዳሉ ብትል በአጸደ ስጋ ካሉ ኦፍኮርስ ያማልዳሉ። በአጸደ ነፍስ ስላሉት ነው የምናወራው። አንዳችን ስላለ ፍጡራን በአጸደ ነፍስ ያሉ ያማልዳሉ እንኳን ብለህ ብታሳምነኝ እንኳን አንድ ነገር ጠይቃለሁ፣ ጸጥ የምትልበት ለምን አልፈልገውም? ለምን እልሃለሁ? ለምን ያማልዱኛል? ተሰማኝ የጋራ ካማፖ ሳምቲንግ የሆነ ብሊቨብል የሆነ ስቶሪ ይዘህ መምጣት አለብህ። አንተ ምን መሰለህ ኃጢአተኛ ስለሆንክ ደካማ ስለሆንክ እነሱ ድል የነሱና ያሸነፉ በጌታ ቀኝ ያሉ ምናምን ስለሆኑ ስትለኝ እኔ ደግሞ ራእይ ላይ ታዲያ ከስራቸው ያርፉ ዘንድ እኮ ነው የሚለው። እነሱ ይረፉበት፣ ከስራዋ አትረፍበት። ማርያም ያርፉ ዘንድ ነው አይደል እንዴ ወደ ጌታ ሄዱት? ድካማቸው ያርፉ ዘንድ ነው። እዛም ሄደው የሚሰሩ ከሆነ ምን እረፍት ቦታ አይደለም እንደሄዱት? አንደኛ ሁለተኛ ነገር ደካማም አይሰማም እንዴ? ስጋ ለባሽ ሁሉ ይላል እንዴ ቤካዬ? እግዚአብሔር ቃል ሲናገር ስጋ ለባሽ ነው አይደል ወደ እግዚአብሔር መጸለይ የሚችለው? ቤካዬ ንገረኝ እስኪ። ቆይ እስላም ስጋ አልለበሰም እንዴ? ኃጢአተኛ ደካማ ሰው ስጋ አልለበሰም እንዴ? መጸለይ ይችላል ማለት ነው። እርዳኝ፣ መመለስ ፈልጋለሁ፣ ኃጢአቴን በደም ጠብልኝ ማለት ማንም ሰው ይችላል ማለት ነው። ገብርኤል ሳይገባበት አይገርም? ሚካኤል ማርያም ሳትገባበት እንተን እና ማርያም እኩል እንዲሰማ ትፈልጋለህ እንዴ አትበለኝ። ስጋ ለባሽ ሁሉ ነው የሚለው። እንዲያውም ልንገርህ እንዴ እችም ስጋዋን ይዘው ማርያም ሄዳለች አትለኝም። እኔ ስለ እኔ እያወራ ነው ማለት ነው። ክፍሉ ስለ እኔ በአጸደ ስጋ ስላለ ነው ስለኛ ነው የሚያወራው ማለት ነው። እኛን ይሰማል። የስጋ ለባሽን ሁሉ ጸሎት መስማት የሚችል እግዚአብሔር አለ። እነከሌ ኮሚሽን ሳይወስዱ መሀል ላይ ድን ወይም ትላንትና የተናገርኩት የመጨረሻ ምሳሌ ልናገር። ወደ አንድ ቢሮ ጉዳይን ለማስፈጸም 4 ሰዓት ሙሉ በፈለግከው ሰዓት ጉዳይን ይዘህ ወደ ስራ አስኪያጁ ጋር መግባት እንደምትችል ተነግሯል። ከፈለክ ደግሞ ይልሃል የሆነ ሰው አፕሮች ያደርግህና ሴክሬታሪዋን አናግራትና ወደ ቦርድና እንትን ላይ ስብሰባ ይካሄድበትና ከዛ በኋላ ለጸሐፊ ትነግርላለች። ጸሐፊዋ ደግሞ ለስራ አስኪያጁ ትነግርላለች። የቱ ይሻልሃል ብትባል የቱ ነው የምትመርጠው? ምን መሰለህ በሴክሬታሩ በቦርድ አልፎ በእንትኖች አይተውት ፋይናንስ ክፍሎች አይተውት በሴክሬታሪዋ ቢደርስልኝ ይሻለኛል ነው የምትለው? ወይስ 24 ሰዓት መግባት የምችል ከሆነ በየትኛውም ሰዓት ጉዳይን ይዤ መቅረብ የምችል ከሆነ አይ ግድ የለም ነው የምትለው? አሁን እኮ እየተባልክ ያለው ምረጥ እየተባልክ ነው። የቱ ይሻልሃል? ከናለበት ድካም ከናለበት ህይወት መመለስ ከፈለክ እስከ ተጸጸትክ ድረስ ወጥቶ አቅፎ የሚስም እግዚአብሔር አለ፣ ወዳጅ አለ፣ አባት አለ። አገልጋዮቹን ያዙልኝ፣ እጠቡልኝ፣ ቆይ ወደ እኔ ከመምጣቱ በፊት አሳማ ሰፈር ነበር። ይሄ ደፋር ደግሞ አያፍርም እንዴ? ትላንት ያባከነው አለ እንትን ሳይል ቢያንስ እኮ በማርያም በኩል እንኳ ቢመጣሽ አንድ ነገር እንደው ዝም ብሎ ዘቡ ብሎ ሊገባ ይፈልጋል እንደ ቢሮ የሚል ጌታ አይደለም። እንዴት ቢዚ እንደሆንኩ እያወቃችሁ ዝም ብላችሁ በር አስከፍታችሁ አይልም እሱ። አንተ ሰውኛ ተሞልተሃል። ገባህ አይደል? በእናቱ ቢሆን የበለጠ ይሰማኛል ምናምን ብለህ ሰውኛ ነው የምታወራው አንተ። እኔ ማውራህ መንፈሳዊ ነገር ነው። በሷ ቢሆን የበለጠ ምን በጣም ጆሮ ክፍት ይላል። ያልሰማቸውን ጉዳዮች ትነግረዋለች። አንቺ ያምልጦ ነበር ስትነጋገሩ እንዲህም ብሎሻል ምናምን ብሎ ይሰማታል። ይሄን ሲል አልሰማሁትም ነበር ያው ታውቂያለሽ ቢዚ ነኝና ይሄን አንቺ በእንኳን አንቺ ነገርሽኝ አይሽ ይሄን ሳላረግለት ቀር ነበር አንቺ ባትነግሪኝ ይላታል። እንግዲህ እንዲህ በሰውኛ ባስረድቼም ካልገባህ ምን ላድርግ? ስጋ ለባሽ ከሆንክ ጸሎትን ወደሚሰማ እግዚአብሔር መምጣት ትችላል። ይሰማል። 4 ሰዓት ክፍት ነው። እጆቹ ከማዳን ያላጠሩ፣ ጆሮቹ ከመስማት ያልደነቆሩ፣ በንስሐ ብትመለስ ብትጸጸት፣ ህልም ብትፈልግ፣ ምሪት ብትፈልግ ይሄ ወዳጅህ ነው። ተበሉ ማለት ነው እነዛ ሁሉ። አሁን እኮ መሰለህ ዳጊ የሚያወራቸው ትናንትም ቢሆን ቀለል እንዲህ ሳያወራው ዳጊ ይቀላል። ግን የብዙዎች እንጀራ ለዚህ ውስጥ ብራዘር አሁን አይለቁኝም። እነዛ ባለስዕሎች ባለጧፎች በኮንቴነር ያስጫኑ ስንት ስዕል ከቻይና ያስገቡ አይለቁኝም። ይህን ትምህርት በመናገሬ ቀልዳለህ እንዴ? ስንት ቢል አለባቸው። ስንት ታክስ እኮ ከፋይ ናቸው። ስንት ሰራተኛ ቀጥረዋል። እና በአንድ የዳጊ የንጹህ ወንጌል የእነሱን እንጀራ አውጥተው የሚጠሉ ይመስላል? አይጠሉ፣ ይሟሟታሉ በዚህም በዛም። እዚህ ሀገር ምን ይባላል? እኔ ያለሁበት ሀገር ቢል ምንድነው? ቢል ምነው ሎቢ ያስደርጋሉ። ሎቢ ማስደረግ ማለት ምንድነው? ገንዘብ ትከፍልና ሀሳብን ሰውየው እንዲናገርልህ ፖዚሽን ያለው ሰው ስለሆነ ተሰሚ ስለሆነ በፓርላማ ውስጥ እሱ ተሰሚ ስለሆነ
አንተ እሱን እንደምን ደገፍ ታደርገውና በገንዘብ እሱ ይናገርልሃል። ገባ? የነዳጅ ዋጋም እንዳይቀንስ ይሁን የምናምን እንዳይል እሱ የሆነ እንዲጫን የሆነ የምትፈልገውን ነገር እንዲያስቀጥልልህ የሰውየውን አፍ ትገዛዋለህ። እንደሱ ነው አሁን የተደረጋለሁ። የቲክቶከሮቹን አፍ፣ የካህናቱን አፍ፣ እነዚህ መልታይ ቢሊዮነር የሆኑ ስዕል አስመጪ፣ ጧፍ አስመጪ፣ ሻማ አስገቢዎች በጠቅላላ አንተም እንደ ሚሊዮነሮች እኮ ናቸው ብራዘር። አሁን ወጥራ አንተ እዚህ ላይ ይሰራል፣ ሌላውን ለኔቶ ብሩ ለኔቶ ይላል። ሎቢ ያደርጋል ማለት ነው። ሎቢ ለዚህ ካሁኑ ሆዱ እያወቀው እሱ ሳይገባበት አንተና ኢየሱስ ብቻ ህብረት ማድረግ እንደምትችሉ እያወቀው ጉዳዩን ዘሆናና እንግዲህ ወይ ጸበሉን ራጫችን ይሄ ቀለል ያለን ጉዳይ አይደለም። ይሄ በጣም እንትን ሚል ነው። እንትን ብለህ ስንት መስገድ እንዳለበት ነግርህና ነው ይላል። እኔ ካልገባሁበት ነው ገባ። እኔ ካልነካሁት ነው። እኛም ሰፈር እኮ ነው እኛም ሰፈር የሚያጭበረብሩ አሉ። ዛሬ ድረስ እኮ ነው ማወራ። ይኸው እየተፋለምን ነው ዛሬ ድረስ። እኔ ካልነካሁት የሚሉ እስኪ ቢሮዬ ነይና ገስታውስ ግቢና እዚህ ጋር ጸልይልኝ። አይ ይሄ እንትን ነው፣ ይሄ በጣም ጠንከር ያለ ነው። ገስታውስ ገብተሽ ጉዳዩን እያሸ ነው፣ እየነካካ ነው፣ እየዳሰስ ነው ምናምን። ምንም ዳሰሰው ነገር የለም። ገብተህ ሌላ ነገር ልታደርጋት ካልሆነ የምታደርገው የሚዳሰስ እኔ የለ። ሌባ ነው ኤርሚዝ። እንዴ ትቀልዳል? ይሄ በቢሮ ካልሆነ ምን ይላል እንዴ? ምንም በቢሮ የሚባል ነገር የለም። በቃ እንዲህ ሲላ አንተ መንቃት አለብህ። ገባ? እስቲ ጸበሉ ይሄማ ካልተረጨ ምናምን ሲል ማን ጸበል መረጨት ምናምን ብሎ ነገር የለም። ብራዘር ውጣ በለው አንተ። ከዞር በል ከመሃል ዞር። እኔና እግዚአብሔር ግድ የለም። እንዴት ደፋር ነህ እባክህ። እኔ እኮ ካህን ምናምን ምንድን ነው ካህን? እኔ ካንተ በላይ አውቃለሁ። ሊቀ ካህን የሚባል አውቃለሁ በለው። ጸሎቴን የሚሰማይ ኤኒ ታይም አቬለብል የሆነ ሊረዳኝ ሊያግዘኝ የደህንነቴ አምላክ ብዬ የምጠራው 24 ሰዓት የሚደርስ ካህን ታውቃላችሁ? እስኪ ንገሩኝ። ቄስ፣ ፓስተር፣ ነቢ ታውቃላችሁ? 24 ሰዓት ከተፍ የሚል የለም እኮ። ሰው መመካት መደገፍ ያለበት የማይተነፍስ ጉድ የማያደርግ መንገድ ላይ የማይጥለው የህይወታችሁ ጌታ ላይ ነው ማለት ነው። በቃ አሁን ይሄ ኃይለኛ የነጋዴዎችን ሲስተም የሚመታ ነው። ይዘምቱብኛል አውቃለሁ። አይለቁኝም። አሁን ፋይቴ ከማን ጋር እንደሆነ አውቃለሁኝ። እኔ መንፈሳዊ ነው ፋይቴ፣ እነሱ ግን ስጋዊ ነው። እና ስንት ደብር ይዘጋልህ። ኢሚዲየትሊ ሰው ይሄን እውነት የተረዳለት እኮ እውነት እኮ ነገር እግዚአብሔር የሚሰማኝ ከሆነ እኔ ታዲያ መርቆሬዎስ ያላችሁኝ ነገር ጊዮርጊስ ብላችሁኝ ነበረ ወይ? ጊዮርጊስን ባልሰግድ በዓሉን ባላከብር ባልን ለማመጥ ምን ባልልም እኮ ግን እግዚአብሔር ይሰማኛል አይደል ስትል ቄሱ ምን አይሰማም ይላል? ምን ይልሃል? እስቲ እንግዲህ ተጠይቀውና ታየዋለህ። አዎ ካለህ ደብሩ ተዘጋ ማለት ነው። አንተ ቸርች መሄድ ታቆማለህ። ምክንያቱም እዛ ሲሄድ የሚሰበከው ጊዮርጊስ ነው። ጊዮርጊስ ኢየሱስ የሌለበት ስፍራ ምንም አትሰራም። ኢየሱስ የማይሰበክበት፣ ኢየሱስ በቂ የሆነበት፣ ኢየሱስ ያለ ሰው የሚሰራበት፣ ኢየሱስ ያለነ ነብይ ከሌ የሚሰራበት። እንዴ ታውቀዋለህ እኮ ሆድህ እኮ ያውቀዋል። ግብር አልከፍልም ማለት የጀመርክ ጣጣ ይመጣብሃል። አንተ ደግሞ ነፃ የወጣህ ነህ። ለምንድን ነው ተመልሰህ ግብር የምትከፍለው? እንግዲህ ከዚህ በላይ ምን ላድርግ? እና ለብላህ እኮ ቢሆን ኖሮ እቺ ደግሞ የማነች አረዳ አዲስ ሰባኪ ምንድን ነው በግም አታስተኛ ነው የሚባለው፣ አዲስ እረኛ በግ ያስተኛ አይነት ነገር። እኔ እያልኩ ያለሁት እኮ እና እኔ በአዲስ ሁኔታ ልብላህ አይደለም። አትክፈል፣ አትበዝበዝ። የትኛውም ሰፈር ነው የማወራኩ። የትኛውም ሰፈር ገብተህ አትበዝበዝ። አንተ ነፃ ያወጣ ሰው ነህ። ይሄ በጠቅላላ የምትከፍልበት መከራ የምታይበት 30 ቀን ሙሉ ዛሬ እኮ ከሌ ዋለች ከሌ ነገሰች የምትለው ነገር በጠቅላላ ኢየሱስ ሊነግስባቸው የሚገኙ ቀኖች ናቸው፣ ሁኔታዎች ናቸው። የሰው አይደሉም ጉዳዮቹ። ምንም አይመጣም። 30 ቀን ሙሉ ለነከሌ ባትሰግድ ምንም ለካስ ትበላ ነበር። አዎ ትለኛለህ እኮ ደግሞ በጣም ታስገኝ እኮ። አዎ ግን መሰለ በረከታቸው እንዲያድርብን። የቱ በረከት? ከኢየሱስ የሚበልጥ በረከት አላቸው? ከኢየሱስ የሚለይና የሚሻል በረከት አላቸው? ኢየሱስ ሰጥቶ ያስቀረውን እነሱ የሚሞሉት በረከት የሚባል አለ? ኦልሬዲ መግባት ይቻላል። 24 ሰዓት እኮ አልከኝ እኮ ጀነራል ማኔጀር ጋር ኤኒታይም ጉዳይህን ማስፈጸም ማሰራት ማስፈረም ትችላለህ ካልከኝ በኋላ ግን ምን መሰለህ ጸሐፊዋ ግን ብታናገርልህ ትለኛለህ። የተለየ ነገር ከሌለ ግብርና ጥቅም ፈላጊ ግን ማደለብ የዘለለ ነገር የለም። አላደልብም። የእነሱን ሆድ አልሞላ። የሐሰተኛ ነቢያትን ሆድ አትሙላ ነው እኮ ያልኩ። ሌላ ምን አልኩ?
ና ቀይር፣ የጴንጤ ነው ጧፍ ቆንጆ ሽታው እንዴት አሪፍ መሰለ፣ የጴንጤ ሻማ እንዴት አሪፍ ምናምን ብለህ ይሄ ንግድ ነው ብሮ፣ ይሄ ንግድ ነው። በቃ እንትን የለወጥከው ገባህ? ከዛኛው ሽያጭ ወደዚህኛው ሽያጭ ነው የመጣው። እኔ አንዳንድ አሁን የተከፈቱ ሐሰተኛ ነቢያት እውነቴን ነው ብላችሁ በነፃ ትገባላችሁ፣ ስትወጡ በነፃ አይደለም። እንዲያውም ወይ መግቢያ ቢኖር ይሻላል። ስትወጡ ተበዝብዛችሁ ነው የምትወጡት። በነፃ እኮ ነው ያስገባችሁ። የምን የቲሸርት የዘይት የውሃ የምናምን ኧረ በለው ታጥበህ አይደል የምትወጣው ብራዘር። ትክክለኛ ሜን ላይን ቸርች ስትሄድ በንስሐ ታጥበህ ትወጣለህ። እዚህ ደግሞ ገንዘብ ታጥበህ ትወጣለህ። ኢትስ አፕ ቱ ዩ፣ ምርጫ አንተ ነው ባይዘው። እኔ ምን የሚያገባኝ ነገር እኮ በአንተ ገንዘብ አዝዣ አይደለም። አሁን ስናገር እኔ እንደው በጣም እንትን በአንተ ገንዘብን በአንተ ጉልበት በአንቺ ጧፍ እኔ አዛዥ ሆኜ እኮ አይደለም፣ መብትሽ ነው። ግን እውነት እንደምናገር የምታውቂው ነይ ቢዝነስን ቀይር እያልኩሽ አይደለም፣ ነይ ገበያን ቀይር እያልኩሽ አይደለም፣ ነይ ሻማን ቀይር እያልኩሽ አይደለም። በነፃነት ትኖሪ ዘንድ ክርስቶስ ነፃ አውጥቶሻል። ያለ ሻማ ያለ ጧፍ ያለ ምን ለሱ ብቻ በመገዛት የሱን ትእዛዝ የሐዋርያትን ትምህርትና ልምምድ በማድረግ ብቻ እንጂ ህይወትሽን ዘመንሽን ጨርሰሽ የዘላለም ሕይወትን መውረስ ትችላለሽ። ይሄ ነው ወንጌላችን እንጂ ለጴንጤ ሰጠን የበለጠ የሚባረከው ኦርቶዶክስ ጋር ስትገብሩ የነበራችሁ ተሸውዳቸዋል ምናምን ብል ብሮ ይሄ ንጹህ ኩምብድና ንጹህ ብድና እና ለእኛ ስጠን እዛ የምትሰጠው አሪፍ አይደለም ካለህ አንተን አሁን ኦርቶዶክሳዊን መሸወድ ይቻላል? ኧረ በቃ ጴንጤ ብቻ አራዳ እነዛ ፋራ ተው እባክህ። እንግዲህ አንተ ታውቃለህ የበለጠ አንተ የሚመችን አንተ ታውቃለህ። ምን አገባ የምትለኝ እኔ እንጃ። በአንተ ጉዳይ እውነት ነው። ምን አገባኝ? እኔ ወንጌል ነው የሚያገባኝ። እኔ ወንጌል ሰራተኛ ነኝ። እኔ የተሰጠኝን አሳይመንት ነው የምሰራው። እኔ የተሰቀለውን ያልተሰቀሉ አልሰብክም። ለሰከንድ የተሰቀሉት ያልተሰቀለ አልሰብክም። ለሰከንድ ነው እኮ የምልህ ለሰከንድ። ግን እኮ እሳቸው ለወንጌል እንዲህ ያሉና አባት ናቸው ምናምን ስትለኝ ታዲያ ለወንጌል ከሆነ ወንጌል የሆነው ራሱ ኢየሱስ ይክፈላቸዋል። አንተ ምን ቤት ነህ? እንዲያውም ይሄን የመጨረሻ ንግግር ይላርገው። ተራራ እናንተን ወጥተው ቁልቁል ወርደው እግራቸው ተቆርጦና አይናቸው ፈሶ ለምን? ለወንጌል ነው። እንግዲህ እውነት ከሆነ የነገርከኝ ታሪክ መረጃ የሚቀርብበት ከሆነ እውነት ከሆነ እንግዲህ ወንጌሉ ጌታ እሱ ይክፈላቸዋል። ለእኔ ያደረጉት ነገር የለም። እስቲ እከሌ ለአንተን ያደረገው የምትለኝ ሰውን አግባ። እከሌ እኮ ለአንተ ሲሉ እግራቸው ተቆረጠ የምትለኝ አይደል? ለወንጌል ያልከኝ እንግዲህ እውነት ከሆነ ታሪኩም ማለት ነው። ኤርሚያ አለ ያፈርፍርልሃል፣ ችግር የለም ታወራለህ። ኤርሚ እንዲያውም ቤት ስለሚከፍት እዛ እንሄዳለን። ለእኔ ግን ያደረጉት ነገር የለም። ለእኔ ያደረገ አንድ ብቻ ነው። አንድ ኢየሱስ የሚባል ብቻውን በቃ ብቻውን ክብሩን ጥሎ ለዳጊ ብሎ ለከበደ ላየለ ብሎ ለአንተ ለሰው ልጆች ብሎ ያደረገ አስቦበት ያደረገ ኢየሱስ ብቻ። ውለታ ያለብህ ኢየሱስ ብቻ ነው። እነዛ ያደረጉ የምትላቸው ሁሉ ለወንጌል ነው ያደረጉት። ወንጌል ማለት ምን እንደሆነ ደግሞ ሮሜ 1 ላይ ሄደህ ተመልከት። ወንጌል ማለት ራሱ ኢየሱስ ነው። ታዲያ ለኢየሱስ ያደረጉት እኔ እንዴት ልክፈልለት? ለኢየሱስ እኔ አቅም የለኝም። እኔ ለኢየሱስ ያረከውን ልከፍልህ አልችልም። ለምን ጧፍ አበራልሃለሁ? ለምን ከኪስ አውጥቼ ለአንተ ሻማ ገዛለሁ? በምን አቅሜ? ለምንድን ለእኔ አላረከው? አንደኛ ውለታ የለብኝም። በምንነት ነው እንግዲህ ጥሩ አርአያ ነው ለወንጌል ያረከው ካለ እኔም አርአያህን ተከትዬ እነዚህ ገድለኛ ያልካቸውን እውነት ለክርስቶስ ከሆነ ገድለኝነታቸው አርአያቸውን ተከትዬ እኔም እንደነሱ ለወንጌል እሞታለሁ። ለእነሱ አልሞትም። ጉልበት ሁሉ ለእግዚአብሔር ይንበረከካል የተባለ የቱ ጉልበት ነው ቀረ? ምን ጉልበት ቀረ? ትርፍ ጉልበት አላችሁ እንዴ? ይቅርታ ጉልበት ሁሉ ለእግዚአብሔር የሚንበረከክ ከሆነ ምላስ ሁሉ ምስጋናው የሚናገር ከሆነ በየቱ ምላስ ነው ለሰው ለከሊት የምትዘምረው? ሁሉ እኮ ይላል ቃሉ እኮ ጉልበት ሁሉ ምን ትርፍ ጉልበት ያላችሁ አላችሁ? ይሄኛው ለእግዚአብሔር የሚሰግድበት ጉልበት ነው፣ ይሄኛው ደግሞ ለመላእክት። የለም እኮ ጉልበት ሁሉም ጉልበት ለእግዚአብሔር ነው ይላል ቃሉ። ምን ይደረግ እንግዲህ? ኢትስ አፕ ቱ ዩ። የሚያገባኝ ነገር የለም። ያው ነፃ የሚያወጣ ወንጌል ነገር ያለው የምትፈልገው ከሆነ ተጠቀምበት። መሮኛል ሳችቶኛል የምትል ከሆነ ገብቷል። ምንም ጠብ የሚል ነገር የለም። ከሰው ጋር ጠብ የሚል ነገር የለም። ለምን አትለኝም? የሰራህ ጋ ነው ያንተ ስፔር ያለው። የቶዮታ ስፔር ሜርሴዲስ ጋር አይገኝም። የለም አንድ ብሎን አታገኝም። አንድ ተመሳሳይ ሊኖር ይችላል፣ ፌክ ምናምን ሃይ ኮፒ ልክ ነው። ያንተ ጉዳይ የሚፈታው ያንቺ ጉዳይ የሚፈታው ያስለቀሰሽ ጉዳይ የሚፈታው በነብዩ እጅ አይደለም፣
በቄሱ በካህኑ እጅ አይደለም፣ በኢየሱስ እጅ ነው። ስፔር ፓርቱ ያለው እሱ ጋር ነው። እሱ ነው የሰራሽ፣ እሱ ነው የሰራሽ፣ እሱ ነው ያበጀሽ። በሰውኛ ቃል ስናገሩ ማኒፋክቸር ያደረገሽ እሱ ነዋ። ትክክለኛ አይደለም በእርግጥ እንዲህ አይባልም። እንዲሁ ለምሳሌ እንዲገባህ ነው። እሱ ነው ስፔሩ ያለው። የሆነ ነገር ሲጎል ሊሞላህ የሚችለው ሊያስተካክለው የሚችለው። በሃይኮፒ ይቻላል፣ በኦሪጂናል ባልሆነ ልክ ነው። ዓለም እኮ ሰላም ትሰጣለች እንዴ። ግን እውነተኛው ሰላም ያለው ኦሪጂናሉ ያለው እሱ ጋር ነው የማወራህ እኮ። ሃይኮፒ ከመረረህ ብራዘር ጠቅላላ ፊትን አንተ ወደ ኢየሱስ ብቻ ዙ። እስኪ ምን ይቀራል ንገረኝ እስኪ። ምን የነፍስ ጉዳይ የስጋ ጉዳይ እሱ የማይችለው እነከሌ ሲገቡበት የሚሟላ ነገር የለም። ኢየሱስ በቂ ነው። ይሄም የዛሬም የመቼም የነገም እስከ ሞት መልእክቴ ነው። አመሰግናለሁ። ዳግሻይ ጸጋ ይብዛል። እግዚአብሔር አምላክ አብስቶ ይባርክ። ዩ አር ሶ ብሌስድ። ያ ሁላችንም ወደ ኤርሚ ቤት ያለን ትላንትና ወንድም ነዳጊ ምን አለ መሰለህ ከተናገረ በኋላ አብረን ስስቅ ነበረ። ቄሱ ጋር ሄደሽ ቄሱ ጋር ሄደ አለ የክርስቶስ ደም ከኃጢአት ያድናል ብለህ ጠይቅና አዎ ሲል ሌላ ነገር ደግሞ እንዳይነግር የሮጥክ በቃ አልፈልግም ሌላ መስማት። ግን እኮ ምን መሰለህ ጥምቀትም ሊል ሲል ገባ። ግን እኮ እንትን መስቀልም ምናምን ሊል ሲል በቃ እንዳትሰማ ትናንትና ግን ጌታ ተይቼ ብላ ነበር ሱቅ የነበረ። ዳጊ ተባረክ አባ። ሁላችንም እሺ ወደ ወንድምነት ጋር ያለ ወንድምነት አለ። ኤርሚዋ አለኝ ቤካ ፈለጋችሁኝ ወደ አንተ ጋር እንሂድ። ትናንትና እኮ ዳጊ ያለውን እኮ ስነግር አልሰማኝም። ለካ ምን አለ? ትናንትና ካወራ ከተናገረ ዳጊ መጨረሻ ላይ ሄደ ያንተን ካህን ብጠይቀው እና በክርስቶስ ደም ይዳናል ወይ ብሎ ቢል አዎ ሲል ሌላ ነገር ደግሞ እንዳይነግር አምልጠዋል። ግን ብሎ የሚጨምሯት ነገር አለቻ ወንጌል ያለው ነች። ገባ ያምኑልሃል እኮ ያምኑልህ። እሱማ ይሰማል እግዚአብሔር ግን ይለዋል። ለምን ግን በቃ ወንጌል ላይ ምንም ግን የለም። አለቀ በቂ ነው እንዴ። ደሙ ያነጻል ካለ በኋላ ግን ይላል። በቃ ከነጻው በኋላ እንደገና አንደኛው መለቃለቅ አንደኛው መታጠቢያ የሚባል ደም የለም። በቃ አለቀ እንዴ ጌታ ኢየሱስ። በቃ ወደ ሪቤት እንዲህ ሁላችንም ወይኔ ዳግሻይ አንተ እኮ የምትናገረው ነገር እግዚአብሔር ወይ። እሺ ኤርሚ የክፈታ ኦኬ በቃ እሺ። ተባረኩ። ሰላም ደሩ የምታድሩ ሌሊት ለሆነባችሁ ጸጋ ይብዛላችሁ። ቴንኪው ወንድምነት። እሺ አባ ከተባረክ ጸጋ ይብዛል ወንድምነት። አሜን።